99% የታመነ ነው ዲኤንኤ። ስለዚህ ከእናቷ ጋር ትክክል ነው። የሞተችውም ፕሮባብሊ ከዚህ ጊዜ በፊት ነው ይሄ አጥንት የሚያሳየው የሚለውን ሕክምና ያወጣዋል፣ ሳይንስ ነው። ስለዚህ ይሄንን ካላደረግን ሌት ከሆነን በኋላ አድበስብሰሽ ልጅቷን እንዳንደርስላት፣ ምክንያቱም አይደለችም መባልም አለና አይደለችም ከተባለ ደግሞ ከያሉበት አንገታቸው ተይዞ ልጅቷን ከቀበሩበት እንዲያወጡ ይደረጋል። ካልሆነ በግምት አንድ ሴት እያስገባህ ምናምን ከሆነ እየተጫጫህን ሳምንት ያልፋል፣ ወራቶች ይቆጠራሉ። አይ ቲንክ ይሄን ባልን ማን ነው ሚውት ያደረገው? ታዴ ስታፕ ሚውት ያደረግሽው ማንሽ? ስነ ስርዓት ታዴ ሚውት አድርገዋል። አዎ መገዳደሉ ምናምን መሬት ላይ አይ ቲንክ እሱ ይደረስበታል። ቤተሰቦቿ ይችን የመሰለች ቀላል ዝም ብሎ አሁን የሷ ሳይሆን የሷ ነው ብለው ልከው የሷ ሳይሆን ኮን ሲገኝ የሚፋቱ ይመስላችኋል? እስፔሻሊ ደግሞ ሌቦች አሁን ቢሆን በጥቁ መሆን አለበት። ግድ መጥፎ ደረጃ መሄንም የሚጸጽትህ ነገር ካልሆነ የሚጸጽትህ ነገር መደረግ የለበትም። ሌላ ስህተት መሰራት የለበትም። ጸብም ቢሆን በቅጥ ነው በአግባቡ ባይዜ አጥንቱን ለብቻቸው ቢልኩ ባይዜ የሚሰማቸው የለም፣ የሚቀበላቸው የለም። ምክንያቱም እዚያች ከወደቀችባት ቦታ ሌላው ኢትዮጵያዊ ህዝቡ የኛ ህዝብ የሚያምነው አይነት ሰው ነው ሄዶ ሳምፕል ይዞ መሄድ ያለበት። ያ ነው ብለው ግግም ካሉ ከዚያ በኋላ ነው እንጂ እነሱ አንስተው ይዘው የሚሄዱት ነገር ታማኝነት የለም፣ ተቀባይነትም የለውም። ማወቅ አለባቸው። አሁን ይህን እያደረጉ እንደሆነ ግልጽ ነው። ይሄን ማድረግ አይችሉም። ሰው ሌት መሆኑ ለእኛና ለልጅቷ በህይወት ካገኘናት አግተዋት በህይወት እሷን ለማስለቀቅ ሌት መኮን የለበትም። ሞት ብቻ አይደለም በህይወትም አለች የሚል የህክምና ማረጋገጫ ይገኛል። የሷ አጥንት አይደለም መባልም አለ። ያ ከሆነ ልጅቷ ሳይዘገይ ለልጅቷ ለመድረስ ያግዛል። ይሄን ነው የምለው። ተምር ቴንኪው ታዲ። ያ ቴንኪው ወንድም ተምር። አንዴ ይቅርታ ለታዲ እስኪ አንዴ ጥያቄ አንዴ እኛም እንደረስና እንውጣ። አጼው ያውራ አንዴ አጼ ያውራና ከዛ መሲ ታወሪያለሽ፣ ከዛ ሀያት ኦኬ ታዲን ታወሪያለሽ። ሀያት ቆይ አጼ ያውራ። አጼ ቆየ ከገባ ቴምር ምናልባት አንቺ ትንሽ ዘግይተሽብናል መሰለኝ። በዛኛውን ቤት ሲካሄድ የነበረው ያው አንቺ የምትዩን ሶሉሽን ለማምጣት ነውና በአቡ ጋር የሌለ መረጃ ማን ማሮጋ የሚባል አለ። እዛ እንድሪስ ማሮጋ የሌለው አቡ ጋር ስላለ ነው። ምናልባት መሲ እሱ ጋር ያለውን ትንሽ እንትን ስትል ስለሰማዋት ነው። ይሄኛው አሁን እስካሁን በ3 ፔጅ በአቡም በእንድሪስም ባንችም ያለው ነገር ሶሉሽን ፍለጋ ነው። እህታችን ስጡን እያልን ነው ያለ ነው። አንድ ነገር አጠር ላድርገውና ስራ ላይ ነው ያለሁትና ሀያት የምትባለው ልጅ ማታ ሚዲያ ላይ ቀርባ ነበረ። ይቅርታ ላናግርሽ ትፈልጊያለሽ? ላናግርሽ ይቻላል። ማታ አንቺ በእነ ይመች በኩል የመጣሽው ሽማግሌ ሆነሽ ነው ወይስ ጉዳዩ ላይ ነበርሽ? ጉዳዩን ታውቂያለሽ ወይስ ለህዝቡ ይመቻለኝ ያለውን ጉዳይ ልታሳውቂ ነው የመጣሽው? ይሄን ብቻ ንገሪ። እኛ ተሰብስበን ትናንትና የመጣ ነው እንደ ሽምግልናም እንደ መረጃም እንደማውጣትም ነው የመጣ ነው። ምክንያቱም ሀና አለች መረጃ ነው። ህግ ታውቂያለሽ? ስለ ህግ ታውቂያለሽ? ስለ ህግ ነው ብዙም አላውቅም። እሺ መረጃ አንቺ ሽማግሌ ሆነሽ ወይም ቤተሰብ አጉል ነገር ተስፋ እንዳይጠብቅ ብለሽ ይሄን መረጃ ገዳይ ነው ከሚባለው በኩል መጥቷል፣ ይሄን ነገር እናቅርብ እናደራድራችሁ፣ ሽማግሌ ናችሁ፣ ልጅቱ ሞታለች እያለ ነው ብለሽ ነው የመጣሽው ወይስ አንቺ ጉዳዩን ታውቂያለሽ ስለሱ ልታስረጅ ነው የመጣሽው? ይሄን ብቻ አድርገሽ በመጀመሪያ ጀምሬ ልንገርህ። ቆይ ሀና አለች ሲባል እኛ ግሩፕ ከፈትን። ሚዲያ ላይ አልቀርብም ማለት ይመች ሲባል ግሩፕ ቀረብንና ሸዋ ራሳ እንደዚህ አይነት ሰው እንዲሆነበት እየተባለ ነው። ናና እዚሁ ግሩፕ ላይ በብርም ከተያዘችብህ ይዳል ካለብህ እኛ አዋተን እንከፍልሃለን እዳህን ንገረን ስንለው አይ ልጅቷ በትክክል ሞታለች ብለውኛል፣ ግን ፎቶ አልተላከልኝም ማለት ነው። ገባ? ከዛን ሚዲያ ላይ ገብቶ እንዲናገር አደረግን። ከ3 ወንድሞች ጋራ ገብቶ እሱ በሁለቱ ወንድሞቹ
ቲክቶክ እሱ በስልክ ሆኖ ሰይድ አናገረው፣ ቃሉን ሰጠ። ቤተሰብም እንደዛው ቃሉን ሰጠ። መረጃ አምጣ ሲሉት መረጃ እንዲያመጣ ጠየቅ ነው እኛ ራሳችንም በግሩፕ በራሳችን ግሩፕ ማለት ነው። አቅርብ፣ ስማችንን አጽዳልን፣ አቅርብ፣ ተተያዘብህም እኛ ብር እናዋጣለን እንከፍላለን ብለን ነው የጀመርነው። ግሩፑን የመረጃ አለኝ ሁሉ ማውጣት እችላለሁ። ገባ? ከዛን እኔ መረጃ ስትሞት የሞቴ ቀን ይሄ ነው ብሎ ቀብሯን ቀርጸው አላኩልኝም። ቀረጹና አላኩልኝ ብልም እንዲህ ብሎ ያው እንደሰማችሁት ነው። ለኛም እንደዛ ነው ያለን። ከዛን አሁን ቀብሯን እንትኗን ሬሳዋን አሁን ቆፍራችሁ አውጡ እንዲህ አድርጉ ሲባል ሬሳዋን በቃ የሞተችበት ቦታውን አንጣልን፣ አጥምም ቢሆን አንጣና ዲኤንኤም አስመርምረን በዛ መታወቅ ይቻላል ሲባል እንዲህ ሆነማ እችላለሁ ማምጣት እችላለሁ አለ። ከትላንት ወዲያ ምናምን እንደዛ የጠየቅ ነው። ዛሬ መረጃ አግኝቻለሁ ተልኮልኛል አለ። እናንተ የላካችሁትን ቪዲዮ እኛ በተለያዩ ወንጀል ምርመራ ቡድኖች ተልኮ መረጃው የሚያሳየው ከ2 ዓመት በላይ ያለ አጽም እንደሆነ አረጋግጠናል። አንድ ነገር ልንገርሽ፣ ማታ አንቺ ስትከራከሪ የነበረው ይህ ጉዳይ አልሞተችም ብለሽ ምለሽ እየተገሰሽ ነበር። አንቺ አለመሞቷን በምን እርግጠኛ ነሽ? ቢያንስ እህት ወንድሞች የኢትዮጵያ ሕዝብ በሙሉ ሞተች ብላ ነው የተከራከረችው። ሞታለች ብላ ነው ስትከራከር የነበረው። እህት ወንድሞች የኢትዮጵያ ሕዝብ እኛ ሽምግልና መጥተን ይሄ ነገር ይሄ ቪዲዮ ለማህበረሰቡ አሳዩልኝ ብሎ ይሄ ልጅ ይዞናል። ሽምግልና መጥተናል። እናንተ ምን ትላላችሁ? እስኪ ፍረዱ ብለሽ እንደ ሽምግልና አይደለም ስጠይቅ የነበረው። ሞታለች ብለሽ እየማልሽ እየገሰሽ ነበር ስትይ የነበረው። እኔ ማውራትም አልፈልግም ነበር። እኔ ከዚህ በኋላ መረጃ ላይ ያን ጋም በትክክል ላይ ስሜታዊ ሆኜ ራሱ ተናግሬያለሁኝ። ምክንያቱም እናንተ መረጃችሁን አቅርቡ፣ እኛ ምናቀርብ ከገዳዮቹ ውስጥ አንቺ እንዳለሽ ነው ስታወሪ ነበር። ምክንያቱም የገደለ ሰው ራሱ እንዳንቺ መረጃ አይሰጥም። ምክንያቱም አንቺ ሽማግሌ ነሽ። ስጪ አስረጂ የተባልሽውን ነው ማስረዳት ማለት ያለብሽ። አንድ ነገር ልንገርሽ፣ እኔ ምን ስትመጣ አብሯት አንዴ ቆይ፣ ይቅርታ ቆይ፣ እኛ መረጃ ስናመጣ መረጃውን ተቀብለው አጽሙን ላኩልን እናስመርምር ማለት ነው ወይስ ተቀልዱብናላችሁ እንዴ? ይሄ መረጃ ነው ብሎ እኛ ላይ መሳለቅ ነው? ግድ ነው። አንቺ ሽማግሌ ነሽ። እኔ ዛሬ የመጣሁበት ሽምግልና የኢትዮጵያ ሕዝብ እያየ እየተከታተለን ያለው ሕዝብ አላመነበትም። ስለዚህ ወይ የሚያሳምን ማስረጃ ይዘህና ወይ ደግሞ ይሄ ነገር በንግግር መፈታት አለበት ማለት ይችላልሽ። አንድ አጠር ያለች ነገር ልንገርሽ። ሀያት ምኑ ነሽ? ለይመች ምኑ ነሽ? ታዲ እኛ የምቻ የሀገራችን ሰው ነን። አንድ ድር ነን። አንድ ግሩፕ ላይ ነዋሪ በይጠጭ ምንም አይደለሽም። ምንም አይደለም። ታዲ አንድ ደቂቃ አንድ ነገር ልንገራችሁ ሁላችሁም። ወደዚህ ስትመጣ በረሃ ላይ እያሉ የበረሃው ማን ነው የገጠር ልጅ የሚባልና አንድ ልጅ ነበሩ። ከነዛ ውስጥ ኮምቦልቻ ላይ አንዱ እዛ ይቼ ነበር። እዛ መናገር ስላልፈለኩ ነው፣ ፈርቼ ነው። ለሁለት ደፍረውኝ ህይወቴን አበላሻችሁት ብላ ስታወራ ሰምተን ነበራል። አንዱ ልጅ ማለት ነው። እኔ የምልሽ ይቺ ልጅ ሞተችም አልሞተችም ከመደፈር በላይ ግድያ አለ እንዴ? በአጠገቧ በጆሮው ባይኑ ያየ የሰማ ልጅ እንደዚህ ብሎ አወራ። አብሯት የተጓዘ ልጅ ይቺ ልጅ ሞተችም አልሞተችም እኔ በህይወት ብትኖርም ገለዋታል፣ ባትኖርም ከነዚህ በላይ ገዳይ ያለ። እስኪ ቴምር አንቺን ልጠይቅሽ፣ አብሯት የነበረ ተጓዥ እኮ ህይወቴን አጨለማችሁት ደፍራችሁ ብላ ነው ያወራችሁ። አብራቸው የነበረች ይሄን ሁላችሁ የደፈራት ማን ነው? ደላላዎቹ እነዚህ እዛ ሲሄድ የነበሩት ህይወቴን አጨለማችሁት፣ አብሮ ከነበሩ ውስጥ ህይወቴን አበላሻችሁት ደፍራችሁ ይብላ ተናግራለች። ይቺ ልጅ አሁን የዲኤንኤ ምርመራ ያስፈልጋታል አያስፈልጋትም? ስለዚህ የገደሏት እነሱ። ይሄንን አንቺ በምን አይነት አስበሽ ነው? አንቺ አሁን ይሄን ሰምተሻል? ይሄንን ይዘሽ ክርክር የመጣሽው ሚዲያ ላይ እስኪ እናንተ ሁላችሁም ይሄንን ብላለች። አንድ ሰው አብሯት የነበረ ሰው ህይወቴን አጨለማችሁት ደፍራችሁ ብላ ተናግራ ከዚህ በላይ ማስረጃ ምን አለ? እስኪ ለእናንተ ልቱ ሁላችሁም እስኪ አንዴ ምላሽ የሆነ ነገር በሉ። ቴምር እስኪ በእናትሽ ይሄን ነገር መደፈር እንደ ያ ኤግዛክትሊ መደፈር ታዲያ አለ እኮ ታዲያ መደፈር እኮ ያለ ነው። ሀያት መደፈር ያለ ነው። መደፈር ያለ ነው። ሲመጡ ሁሉም ሰው ተደፈርን አርግዘው ይመጣሉ። ቆይ አንዴ መደፈርን አታውቅም። ቴምር በቃ አንቺ የእግር መንገድ አንዴ የሚያማትሽን ስሜት ታውቂዋለሽ። እስኪ ቆይማ አንዴ መደፈር ያለ ነው እንደዛ ብለሽ ስትይ እጅግ በጣም ነው የሚገርመው። ያለ ነው ብለሽ እንደላ ነገር ነው። አንቺ በፍጹም ጭራሽ አይደለም ለሷ ልትቆረቆሪ ለሱ የሱን እንትን የምትይነሽ የመጣሽው ማለት ነው። እኔ ቴምር ይቅርታ አድርጊልኝ። ይሄንን እንኳን
እንትን ብላ ማትረዳ ለነሱ መፍትሄ ታመጣለች ብዬ አልጠብቅም። እኔ አውርዷት፣ ከዚች ጋር ምንም ንግግር አያስፈልግም። በጣም ነው የሚገርመው። ቴምርዬ እኔ እንዳልኩሽ ትናንትና ልጅቷ አነጋገር አትችልም። በነገራችን ላይ አይደለም ቴምር ኖ አነጋገር አለመቻል አይደለም የሚባልና የማይባልም አታውቅም። አይ ቲንክ መደፈርን እንደ ቀላል ያደርጉታል መሰለኝ እነዚህ በህገወጥ የሚሄዱና የሚመላለሱ ሰዎች። አሁን ይቺ መደፈር ያለ ነው ካለች ሀያት ራሷም ስትደፈር ነበር ማለት ነው። ሪከርድ አለ ቴምር አንደኛ ሪከርድ አድርጎታል ያለችውን። እኔ የምልሽ አንድ የልብ ድካም ያለው ሁለት ወንድ በላይዋ ላይ እየተፈራረቀ እየወጣ እንዴት ነው ይቺ ልጅ ቆማ የምትሄደው? እስኪ እንደው እኔ በጣም የገረመኝ ግን እንዴት ነው ስሜታቸው የሚመጣው? ወንዶቹ እንደዛ ደክሟት እነሱም ደክሞ አይ ወንድ ግን አውዝ ቢላ ምን ይኸውልሽ ቴምርዬ እኔ አሁን በጣም የገረመኝ ነገር ምንድነው ይቺ ሴት እንደ ሽምግልና እየመጣች አልመሰለኝም ነበር። በዚህ አጋጣሚ እንዴ ለምን እዚህ ገስ እናሳቢያት እኔ ለራሴ ከሷ ላይ ጥያቄ አለኝ። ይቺ ማለት ጠበቃ ነው እንደ ሀገር ልጅነት ነው ለምን እንደቆመች አልገባኝም። እዛ ቤት የምትናገረው ነገር አለ እዚህ ኖ ቴምር እዚህ ገስት ላይ ይቺ ነገር አለና ያለመረጃ መረጃ አለ ፍታለን በውስጥ እናወራለን። ቴምርዬ ግን ሳቢያት ፈልጋታለሁ። ኦኬ ይገራችሁ ልጅቷን ሀያትን ጉዳይ ሆና ነበር አንዴ ስሙኝ ሀያትን ባይ ዘ ዌይ ዛሬ ደግሞ ስሜታዊ ሆና ትናንት ማታ ስትናገር የነበረውን ስሜታዊ እንደሆነች ነበር ስትገልጽ የነበረው። ለዛ አስገቢያት ብዙ መረጃ ራሱ ከሷ አንዴ ቆይ አንዴ አዎ እኔ ከሷ አንድ የምፈልገው ነገር አለኝ። ምንድነው የምፈልገው? ልጅቷን እንትን ብለዋት ከሆነ በውስጥ አውርቼ ሀያት እንድታግዘኝና እሷ ከኔ ጎን ቁማ አሁን ይሄን አካሄዷን አስተካክላ ከኔ ጎን ቁማ ልጅቷ በህይወት አለች ሚስጥር አታወጣም እንድታስፈታ ትፈልጋለሁ። በነገራችን ላይ ሀያት በዚህ መልኩ እንድትሄድ ፈልጋለሁ። እኔ ሀያትን እናንተ ባላችሁበት ልክ አይደለም ተጋግዘን እህቷን እንድትረዳ ፈልጋለሁ። ይሄ በእነሱ ሳይድ እንደሞተች አድርጋ የምታወራውን ቢያንስ 80% አለሽ ብላ እንድታስብ ማድረግ አለባችሁ። አሁን እሷን ፑሽ ማድረጉ ምንም ጥቅም የለውም። ኖ ባይዜ መስራት አለባት ተምር አጼ ዳዊት ቴምር ሐሳብሽን ተረድቻለሁ። የኔነት ያንቺን ሐሳብ ተረድቻለሁ። ግን ራሴ ጥያቄ ስላለኝ ነው። ምክንያቱም አሁን እዚህ ጋር እንደ ሀገር ልጅነት አንዳንዴ ስታክ የምታረጋቸው ነገሮች አሉ አካባቢውን ማለት ነው ከትናንትና ጀምሮና አሁንም ቢሆን አንዳንዴ የምትናገራቸው ነገሮች አሉና እዚህ ጋር እንደ ሀገር ልጅነት ከሆነ ሐሳብ ሽምግልና ከሆነ ኦኬ ከዚህም ከዛም ያለውን ነገር ከመሃል ነው መሆን ያለባት እንጂ ለአንዱ ብቻ 100% እዛ ጋር ለአንድ ሰው ግዳፍና ሽፋን ሆና እዚህ ጋር ስታክ እያደረገች አይደለም። ያልገባችኝ ነገር ስላለች ነው እንዳልኩሽ በውስጥ እናወራለን አንቺና እኔ ከኔ ጋር የደረሰኝ ነገር ስላለ የግል ጉዳይ ነው። እሱ አሳልፌ መስጠት ፈልጋለሁ። አንቺ እዚህ ጋር ሀያት ባይዘው ስለማን ነው ቆይ አንዴ የመቹ ሽማናት አሉ አንድ ሁለተኛ ደግሞ ወንድሟ ባይዜ ይሄ የተረጋገጠ እኔ ዝም ብዬ እዚህ ሚዲያ ላይ አላወራም። የይመች አይ ቲንክ ኩሽማ ትመስለኛለች አንድ ሁለተኛ ደግሞ ወንድሟ ገሎ ራሱ አሁን ሀና እንደገና ስሟ ማን ነው ሀያት አይደለም። ሁለተኛ እንደገና ደግሞ እዚያ አካባቢ የተወለዱበት አካባቢ ደግሞ ወንድሟ ሰው ገሎ ከ4 ዓመት ምናምን በፊት ጠቅላላ ቤተሰቧ የሱ አሁን የምታወራው ቤተሰቧ ተበትኗል አሉ ሁለት። አሁን ይሄንን ሳወራ አይ ቲንክ ሀያት ብለሽ የመጣሽው ከህዝቡ የሆነ መረጃ ወይም ደግሞ የምትደብቁት ነገር ሊኖር እንደማይችል ማወቅ አለባችሁ። ፎር ዛት ማተር የሃና ፕላስ ደግሞ ክርስቲያን ነሽ ሀያት መዋሸት አይገባሽም። ቆይ አንዴ ወንድሜ ይቅርታ ቆይ ሀያት አንድ ጊዜ አሁን ያወራውን ቤተሰብ ሰው ገሎ ለምትለው ወንድሜ ሰው ገሎ መንግስት ይዞት በራሱ ለቆታ መንግስት ይዞት በቃየሽ ዝም ብዬ እንዳላወራ እዚህ ጋር ምንድነው አሁን ይሄ ጥቅሙ ምንድነው? ተምር እኔና አንቺን ጨርስ ማማዬ እኔና አንቺን ነው የገባነው። አሁን ስለ አጽሙ ጉዳይና ሀያት ታግዘኛለች። በነገራችን ላይ ትላችሁ ሀያት አሁን ከኔ ጋር ትሰራለች። ተምር እኔና አንቺን የምናወራው አሁን እዚህ ጋር ቤተሰብ ወንድሟ ገደለ ምናለ ነገሩ የዲኤንኤው ጉዳይ ይውትላችሁ አልተረዳችሁኝ እናንተ ወገን። የዲኤንኤው ጉዳይ ሁለተኛ ደረጃ ነው። ሀያት እኔ ጋር ሆና ከኔ ቁማ እዛ ጋ ያለውን ነገር በደንብ ሰርተን
እንትና ካለች ሚስጥራቸውን በጠበቅን ሁኔታ እንድትወጣ እንድታግዘኝ የመጀመሪያው እሱን እንድትሰራልኝ ነው ሀያትን የምፈልጋት። እናንተ ዝም ብላችሁ ሀያትን ፑሻት ፕሊዝ። እንደገና ስምሽ አንቺን አየሁ ነው ስምሽ። አንቺን አየሁ ዳምጠው ነው። አሁን ምን ይጠበስ ታዲያ? ምንድን ነው አየሽ? እኔ ፈልገህ ነው። ኦኬ ዝም ብዬ አላወራሁም የሚለውን እና ታዲያ ቤተሰቡ ዝጋ ወንድሟ ሰው ገሎ ወንድሜ ሰው እንደገደለ አንተ በእርግጠኛ ሆነ ሰርግ ላይ ነው ወንድሜ ሰው የሞተበት ታውቃለህ? ሀያት ሚዩት አድርጊው። አይ አትቆጪ፣ በስርዓት አናግሪው። በቃ ማለሽ እዚህ ጋር መጥቶ ቤተሰብ ወንድሟ ሰው ገሎ ምናምን ሰው ወንድሜ እንደገደለ በእርግጠኛ ሆነ መንግስት ነፃነት ብሎ ለቆታል። ጠይቅ። ይሄን መጀመሪያ አንድ ጊዜ ሀያት ቆይ አንዴ ተረጋጊ። ቆይ ተረጋጊ ሀያት። እኔ አሁን እኮ እናንተ ግን ፋራ ናችሁ ብዙዎቻችሁ። ደግሞ ክርስቲያን ነበርሽ እንትን ነበር እንትለው እኔ ክርስቲያን ነበርኩኝ። ፕሊዝ ተምር አንድ ቆይ ታዲያ ያውራና ታወሪያለሽ። ላ ተምር ስለ ቤተሰቤ እንዲያወራ አልፈልግም። ኦኬ ስለ ቤተሰብሽ ማውራት ሳይሆን ቤተሰብሽ በሙሉ ይያዝልሻል። ያችንን ቡጤ መሰለች ልጅ ጥፋተኛ ከሆነ ተምር አንድ ጊዜ ታወርዳታለሽ። መረጃ ስጡልኝ። ቆይ ሀያት አንዴ ሚዩት አድርጊ። በእሷ ጉዳይ የምታውቅ እስኪ መረጃ አድርግልኝ። ማንኛውም ሰው ሚዩት አድርጊ። ኦኬ አንድ ጊዜ እኔ አሁን አንቺን ይሄ ቤተሰቦችሽን እኔ አታክል አደርግ ምናምን አይደለም፣ ማወቅ አለብሽ። ስምሽ አንቺን አየሁ ነው አልኩሽ። ወንድምሽ እንደዚህ ሰው ገሎ ነበር። ኦኬ አንቺ ተለቋላልሽ፣ ግን አሁን የተናገርኳቸው ነገሮች ሁሉ አንቺ አሁን ተናግረሽ መልሰሻቸዋል። እውነት ነው አልሽ። ኦኬ እንዳልዋሸሁ ብቻ ባይዜን የሚይዝ አካባቢ ልጅ ነኝ፣ ማወቅ አለብሽ። ሰው ለምን ዋሻለሁ ታዲያ? አልዋሽም እኮ። ኦኬ ስለዚህ አልዋሸሁም ነው የምልሽ፣ አልዋሸሁም። ይሄ ሁሉ እናንተ አሁን እዚህ ጋር ወንድሜ ሰው ገሎ ነበር ላልከው ምን አሁን እዚህ ጋር ምን አስኬደህ? ወንድሜ ጋር ምን አስኬደህ? እየተወራን ያለው ነው ሀያት ምን ፈልጎ መሰለሻት የምትረጂ እናውቅሻለን ነው ቤተሰብ ጋር ድረስ ሄዱ። ወንድሜ ሰው ገሎ ነበር። ወንድሜ ሰርግ ላይ ሰው ሲጨፍር በስተት ሰው ሞተ በተባለ መንግስት ደግሞ ምንም መረጃ ደግሞ ለቀቀው። ኦኬ በቃ አሁን እኮ ሀያት አይደለም በሚለው ፕሊስ ባላ ቋንዲ እንጂ ሌላ አይደለም። እኔ አሁን እዛ ውስጥ የገባሁት ስለያሽ መሄድ የለበትም። አንዴ አረፍል ተረጋጉ። በሌላ መንገድ ኤኒዌይ በቃ እኔ አንቺን ይኸውልሽ አውቅሻለሁ ነው። ይኸውልሽ ብትደበቂም ስምሽን ብትቀይሪም እስከ ቤተሰቦችሽ እናውቅሻለን ነው። ዳሴት የታደ ፖይንት የሆነ ነገር ችግር ብትፈጥሩም ልጅቷ ላይ የሆነ ነገር ትያዣለሽ ነው። በቃ መልዕክቱ ታውቀሻል አይነት ነገር ነው። በቃ ዳሴት በሌላ ነገር ስለ ወንድምሽ ግድያ ምናምን ሊያወራ ፈልጎ ሳይሆን እናውቅሻለን፣ ስምሽን ቀይረሽ መጣሽ ግን ታውቀሻል፣ ፋሚሊዎችሽም ይታወቃሉ። ችግር በዛውም ችግር ልትፈጥሪ ትችያለሽ ቤተሰቦች ላይ ያለሽ ነው። በቃ አለቀ። ዳሴት ይሄ ነው አይደል? ታዲያ አንተ መልዕክት ታዲያ መልዕክት ይሄ ነው። አግኝተሽኛል። ነገር ግን አሁን እንደገና ስሜ የተነሳ አሁን አይ ቲንክ አፄ ዳዊት ይመስለኛል። ሚዩት እንዳታነሱ ከዚህ በኋላ ኢንተራፕት እንዳታረጉኝ ነግሮሻል። አንደኛ ማወቅ ያለባችሁ ይሄ የአረመኔነት ጥጋችሁ እንትን ሽማግሌ ሆናችሁ አይደለም የቀረባችሁት። እንደገና ደግሞ ሽማግሌ የሚቀርብ ደግሞ ማወቅ አለብሽ ከዚህ ከደላለው ከሚባለው ይመች ከሚባለው ጋር ግንኙነት የሌለው ጓደኝነት የሌለው ወይም ቤተሰብ የሌለው ለዚች እናንተ ለሃና ኦኬ እኔ ስሙን ማለት ለሃናም ለዛኛውም የማይሆን ሰው ነበር ሽማግሌ ሆኖ ወደፊት መምጣት ያለበት። እናንተ ከንግግራችሁም የሚያሳየው ወገንተኞች ናቸው። ይሄን ማወቅ አለባችሁ ከንግግራችሁ። ሀናን ልክ እኛ እንደ ጥላት እንድናያት አታድርገና እንደዛ ያልኩት። ኦኬ አንድ ጊዜ ሚውት አታንሺ። ሀያት ለኛ እህታችን ናት፣ የምችለኛ ወንድማችን ነው። ኦኬ ይሄን ብለሽናል ቅድም። እኔ አሁን ልንገርሽ እኮ እንደዛ እኛ ሀና እንደ ጠላት ተምር ግን ለምንድን ነው የማታወርዳት እኮ? እኔ ሀያት በእናትሽ ሀያት ፕሊስ አንዴ እኔን ስለዚህ እኔ ሀሳቤን እያስጠፋች ስለሆነ ነው ተምርዬ። ሰው እናንተ እንዳታቋርጩ፣ ካቋረጥሽው አስወርድሻለሁ። ሀያት ያንን ማለት አትችሉም ይልሽ፣ ያንን ማለት አትችሉም። ሞተች ብለው ማውራት አትችሉም። አንደኛ በአካል በፎቶ በቪዲዮ አላያችሁም። እኛም እንዳየን እኛ አሁን ቢጨንቀን ቤተሰቦቿ ቢያርፉ መፍትሄ ቢመጣ ከመጫጫ ወጥቶ ሳይንሳዊ በሆነ መንገድ እንዲኬድ ያንን የበሰበሰ አጥንት ያላችሁት እናንተ
2 ወር 3 ወር የሆነው ነው ይሄ አጥንት ያላችሁትን ወደ ምርምር ሂድ ያልነው ቢጨንቀን ቢቸግረን ነው። እናንተ ግን ሞተች ማለት አትችይም። ምክንያቱም በሳይንስ አልተረጋገጠም፣ በፎቶ አላየሽም፣ በቪዲዮ አላየሽም። ጭራሽ ደግሞ ሽማግሌ ነሽ፣ ሞተ ብለሽ መምጣት አትችሉም ነበረ። ሽማግሌዎቹ ስፔሻሊ እነሱ የላኩላችሁን ይሄን አጥንት አይታችሁ፣ ምክንያቱም ሚዛናዊ መሆን ነበረባችሁ። ሽማግሌ ተብዬ እናንተ ሽማግሌ እንዳልሆናችሁ አሁን ስምሽንም ከሱ ጋር ያላችሁን ግንኙነትም ቤተሰባዊ መረጃው እየወጣ ነው። ኦልሬዲ ሽማግሌ መሆን አትችሉም እናንተ። ስለዚህ ያንን እንኳን ለማድረግ ብትፈልጉ ገለልተኛ ሰዎች እዚያ ማህበር ነን የዚህ አካባቢ ማህበር ነን ብላችኋል። ስለዚህ ማህበር ከሆነ ብዙ ሰው አለ፣ ወደሱ የማይቀርበውን አፈላልጋችሁ ያን ማድረግ ትችሉ ነበር። እናንተ ግን ኢቭን ሽማግሌ እንኳን ብትሆኑ ወገንተኛ ሆናችኋል። ከንግግራችሁ የይመች ደጋፊ ልጅቷን እንደሞተች አድርጎ ለህዝቡ ለማስረዳት የመጣችሁ ናችሁ እንጂ መካከል ቤት የሆናችሁ አይደላችሁም። እነዚህኞቹ ቅድም ተምር እንዳለችው ያነጋገር ችግር ሊኖርብሽ ይችላል ነው። እኔ ግን በዚያ ብቻ ላይ የልባችሁ ተነፍቷል። ለልጅቷ ያችንን ቡጥ ለመሰለች ልጅ አላዘናችሁም፣ ጸጸት አልተሰማችሁም፣ አልቆጫችሁም። እኔ አሁን ለምሳሌ ያ ቪዲዮ ሲታይ በሩቁ አድርጌ ነው ለማየት እግዚአብሔር በሚያውቀው ለማየት ሞከረ። ፕሮፐር እምባዬ ታላውቁ ፈሰሳት ብለን ያመጣ ነው እኛ እናት አባትየው መከረውን እያየነ የሚውለው የሚያድረው ሰቀቀን ነው። ደግሞ ምን ሊሰማት እንደሚችል ማሰብ ነበር። ስብስብ አላዘነም። እኛ ያመጣነው መፍትሄ ግን ቢጨንቀን ቢቸግረን አንቺ አላየሽም ባላየሽው ሁኔታ ልጅቱን ነው የምንፈልገው። ልጅቱን ነው የምንፈልገው። አንቺ መሞቷን አምነሻል። የምፈልገው የኔ እህት ቆይ አንዴ አጼው አለን በቃ አለቀ። ካለች ደግሞ ካለች እኮ አቅም የቻለውን ድረስ እኮ እንሰራለን። አይደለም የ2 ወር አጥም እንዲህ ሊሆን አይችልም። እዚህ ጋር ምርመራ ይፈተዋል። ታውራ ሀዩ እንትን ስለ ሀያት ነው መረጃ አለኝ ሰጥቻለሁ ያልሽኝ በውስጥ ቅድም ነው። ስለምን ካነት እንደ ደሚ እንደ እህትነቴ እንጂ ምንም አይነት ነገር አገናኝ
እሱን ነገር ይፋ እስኪሆንልኝ ድረስ ነበር ስታገል በህይወት አለች ያመጣች ነገር አይደለም። እንደ እህትነት ነው የምነግርሽ። እንደ ሴት ልጅነትም እንደ ሀገር ልጅነትም እዛው ጋር ይህን መረጃ ላመጣልሽ ሰው መጠየቅ ማጣራት እሱንን እያየሽ እንደ ሴትነት ከሆነ እንደ ሀገር ልጅነት ከሆነ ሽምግልና ይቆምሽ እዛው ማጣራት ነበረብሽ። እዚህ ውስጥ መግባት ይገኝም አንጠየቅም ከሆነ አይ ዶንት ኬር። እሱን ቆም ብለሽ አስቢበት። ልጅቱ ይቅርና ከዚህ በኋላ ለምናጣልዛትንም እኛ ማን ነው ያልዘትንም ዛተብኝ ያለ ሰው ካለ ማውጣት ይችላል። ነው እዚህ ጋር አወጣልሻለሁ፣ ቪዲዮውን አወጣልሻለሁ። አውጪ ቤት ላይ በነ አውጪ ከዛተን ካስፈራራ ያስፈራራ ሰው ካለ አሉ እኮ እዚህ ጋር ሰዎችም አሉ። ሀያት ፕሊዝ ልትጨቃጨቅኝ አልፈልግም። ልትጨቃጨቅኝ አልፈልግም። ለሴት ልጅነት ነው እያወራሁሽ ያለው። ሀያት ቆይ አንዴ ሀያት የወለገዋ ሀዩ የወለገዋ መረጃ አለኝ እያለች ነው። መረጃውን ቆይ ስልኬን በውስጥ እየጻፍኩልሽ ነው። ሀዩ ትልኪልኝና በቴሌግራም አውርተሽ ጨርሽና መረጃውን ትልኪዋለሽ። እዚህ አወጣዋለሁ አሁን የሚጠቅም ከሆነ ኦኬ። አውሩ እንዲወጣ አልፈልግም። አንቺና 3 ሰዎች በዚህ ጉዳይ ላይ ትሄዱበታላችሁ። ከተሳካ እግዚአብሔር ከረዳን ወንድማችን በህይወት ይገኝ። እዛ ቦታ ላይ ሆኖ ነው ሲያወራኝ የነበረም። ሲጀመርም ደግሞ በሱ በኩል ሳይሆን አልፎ ከቤተሰቡ ላይ ነው ዛቻ የሄደ። እሱንንም ነግሮኛልም የላከልኝ ነገርም አለ ብያችኋለሁ። የነገረኝ ነገርም አለ። እስቲል ግን ከዚህ ውስጥ 1-2 ሰዎች የደረሱኝ መረጃ አለ። ለዚህ ሁሉ ነገር ለሷ ይቅርና ከዚህ በኋላ የሆነ ነገር ብትሆን ይችላል የጥፋ ቁራጭ ይቅርና ይነካ ይመቻ አይደለም ተጠያቂው። ስም አልጠራም እዚህ ጋር። ሀያት ቆም ብለሽ አስቢበት። ድምጣቸው እየጠፋ ያሉት ወንድሞቻችንም ተጠያቂ ማነው? እሱን ላንቺ ልተው እንድታስቢበት ነው። እንደ ሴት ልጅነትና እንደ አማራነት ላይ ትተናታል ሲባል ነው እኛ የደረሰን መረጃ። እስቲል አሁንም ያ ደረሰን መረጃ የለም የትሁን ነበር። ይሄ አጥም እንዴት መጣ ላይ አይገኝም። እስኪ እንደ ሰው ቆም ብለን እናስብ ለህሌናችን። እኛም እኮ ስጋ ለባሽ ነን። ነገ ምን እንደሚደርስብን አናቅም። ይመች እጁ ረጅም እንደሆነ አንቺን ቀርቶ ሌላኩሽ ነው የማወራው። ቶቻችን ነው ወንድሞቻችን አዳም ባለበት ላይ ሸዋ ላይ ብለሽ አጠቅሽም ነበር። አካባቢ አስበሽዋል? አካባቢን ቀርቶ ለቤተሰብ እንኳን ይሄ ብዙ ቁስልም አለን የደረሰንም አለ። ስለዚህ አሁን ምነግርሽ ነገር እንደ ሴት ልጅ አጥሙ ይመርመር ምናምን ሳይሆን ትክክለኛ
መሰረት አዳምጪ መጀመሪያ እኛ ያባዝነው ጀማሉ ተብለን የተሰበሰብነው ይሄንን ለማሳየት የተሰበሰብነው እንደ ሽማግሌ ሀያት ምርመራው ሌላ ነው። ህሌናሽ ተቀብሎታል ወይ እያልኩሽ ነው። እሷ ላንቺ ልካለሽ። ከዛ በኋላ አንቺ ለምን እንትናት እዚህ ጋር ታርጋት አንቺ ወረጅና ማለት እዚህ ጋር ይኸውልሽ በጣም መረጃው ውዷ ቃል ገባውልሽ እኮ ይኮ ያንቺም የኔም ጉዳይ እኮ ነው። ለኔ ብቻ አይደለም። እሺ እኔና ልጅ እኮ ለሁሉም ናት እንጂ ለኔ ወይንም ለቴምር እንደ ሴትነት እየነገርኩሽ ነው። አሁንም ቢሆን ቆም ብለሽ እንድታስቢበት እየነገርኩሽ ነው። እውነት ሌላ ሰው አደጋ ላይ አትጣይ። ኖ ስም አልጠራም። እሷ ታውቃታለች። እዚህ ላይ እንድትመልስልኝ ስለምፈልግ ማናት እዚህ ላይ እንድትመልስልኝ ቴምርኛ ምናወራ በእናትሽ ተመሳሳይ ሰው ነው ግን እያወራ ተምር እሺ ነብሮ ይጠይቅና ይውጣሽ። ማለት ነው የቆየ ዲኤንኤ እና በ50,000 ሰው ነው አይደለ? ከዛ በላይ ነበር ሲከታተል የነበረ። አንደበትሽ ሊታሰር ይችላል። የሰው ልጅ በረሃ ላይ ከጎረምሳ ጋር ተስማምተሽ ተግባብተሽ አንቺ ቤት ገለሻታል አለች ልጅ
እኔ አልገድልኳትም። ታቋወራለከው እናንተ ጸጉር ታቸው አፈር ያለከው እንደዚህ በዱላ ያልጥታችሁ ማለት ነው። በዛ ሰዎች ሊያልፉ ይችላሉ። ብዙ ሰዎች ሊሞቱ ይችላሉ። ያህና ግን አይደለም። ሀያት አብረሽ ባትዶይ ከፈለሽ ትጓዣለሽ። ከተያዘ ይዘው ሳልሽ እኮ ሾርጣ ሁላችንም ልንያዝ እንችላለን እኮ። ቴምር ይሰማሻል? ፕሊስ በእናትሽ አንዴ እድል ስጪ። እሺ ነብሮ ቆይ ጥያቄ ጠይቅ። ነብሮ ጠይቅ። ኢቃማ ያለው ሰው ለምን አያዘጋጁልንም? ተምር ለምን ኢቃማ ያለው ሰው ያዘጋጁልንም? ነው የሚሄድ ያኪ ብቻ ነው የምጠይቀው። እንዴ ብገሉት እዛ ልጁ እንዳይመለስ። ለምን እንግዲህ ተምር ምን ሆነሽ ነው? ለምንድን ነው እኛ ሰው ገደል? በሌላ አካውንት ጽፌልሻለሁ። ኦኬ እሺ ጥሩ ሀይ ብለሽኛል። እሺ ቆይ አንዴ ነብሮ ጥያቄ ያለኝ ብለሃል። ጠይቅና የመጀመሪያው ጥያቄ ለአዩ ነው። አዩ ወለገ ኢንፎርሜሽን የላትማ ነብሮ የላትማ። የኔ ኢንፎርሜሽን የላትም። ኦኬ ገብታ ካልነገረችኝ እኔስ እንዴት ቼክ አደርገዋለሁ? አባ ሀሳቤን ስታክ እንድታረገው ሳይሆን ስታክ ያረኩ አይደለም እንድትረዳኝ የምፈልገው ነው። አይ እዚህ እንደረን ሌክቸር አልፈልግም። ወደኛ የምትመለስበት ለእውነት ቆምበትን ነው እየነገርኳት ያለው። ሌክቸር አልፈልግም። እኔማ ከእውነት ጋር ነኝ። እኔ ጋርማ ቀልድ የለም እኮ እንዴ ቀልድ ነው። እኔ በህይወት ላለች እናቴ ቃል ገብቼ ነው ይህንን መረጃ የተቀበልኩት። አሪፍ በጣም ደስ ይላል። ተረዳኸኝ? እኔም ሚስጥር አድርጌው ስለፈለኩ ወለጋ ስለሆነ ይቺ ልጅ ደግሞ የሀገር ልጅ ነኝ ብላ ስለሆነ እዚህ ጋር እየቀማጠረች ያለች በሴት ልጅነት ለማስረዳትም አዩ ይሄ የምትነግሪኝ መረጃ አንቺ ከእናትሽ ቃል ገብተሽ የተቀበልሽው መረጃ ከሆነ እኔም ቃል ገብቼ ሴክሬት አደረገውና ረሚታ አድርገው አላ እኔ ቃል ገብቼልሽ እኔ ጋር እንትን ፐብሊክ ሳላወጣው ግን እና አያት 100% እንትን ካልሽ አንቺ እጅሽ ላይ ካለ እና አያት ወደው ሳይሆን ቤተሰቦቻቸው እያንዳንዷ እየተለቀመች ማንቁርቷ ተይዘው ልጅቷን ያመጧታል። ይሄ ማወቅ አለባችሁ። ሀያት ባይ ዘ ወይ እኔ ማለት ነው ልጅቷን እንድትሰጡን ነው የምፈልገው። ይሄ መጨረሻ አድቫንቴጅ ስለሰጠኋችሁ 1% የእናንተ እውነት ሊሆን ይችላል። 1% ማለት ውሸት ነው ማለት ነው። እኔ ሀያት አንቺ የምትሰጪ መረጃ እንደዛ ከሆነ ችግር የለውም። ሀያት ግን እኔ አብረሽኝ እንድታፋልጊ ነው የምፈልገው። ሀያት እንድታፋልጊኝ፣ አንቺ እንድትከራከሪ አይደለም። በእሷ ተከራካሪ ሆነሽ እንድታፋልጊኝ። ማንን? ሀናን። እኔ እነሱ ጋር ባትግባቢ እኔ ጋር እንግባባ ብዬ ነው የምታመጡት መረጃዎች። ወላ የይመች ወላ የሀያት ወሬቨር የማን የገጠሬው ምናምን ቤተሰቦች እኔ እሰራበታለሁ። ማንም አይደለም የሚሰራበት። ዝም ብሎ ይሄ ወሬ ሊሆን ይችላል። እኔ በተግባር ነው የሚሄደው። ገንዘቤን ይጭነቀው፣ በተግባር በደንብ ሄድበታለሁ መሬት ድረስ። ደግሞ ብዙ አማራዎች አሉ ይሄን ስራ የሚሰሩበት። እኔ ዝም ብዬ ማወራ እንዳይመስላችሁ። እኔ ዝም ብዬ ወፈፍ ጫጫታ ትክክል አይደለም። ውጤት ያለው ስራ መስራት እፈልጋለሁ። ሀያት እኔን እንድትተባበረኝ ነው የምፈልገው። እንደናንተ ነው ክስ ማለት አልፈልግም። ሀያትን በቃ ታግዘኛለች፣ እርግጠኛ ነኝ። በቃ እንደዚህ ብላችሁ መያዝ አለባችሁ። ዝም ብላችሁ ግግም አትበሉ። ኦኬ ነብሮ ጥያቄ ካለ ጠይቃት እስኪ። ሀያት በየተራ ሐሳብ አንዴ ሀያት ይጠይቃትና ነብሮ ይወርዳል። ጠይቃት ጨርስና ልውጣ። ፓሜር ያልሽው ትክክል ነው። አታክ ማድረግ የለብንም። እሷንም እውነታውን ሳናቀው አታክ አናርገው ነው። ሌላው ጥያቄ ለአፄ ነው። ከዛ ደግሞ ሀያትን ጠይቄ ልውጣ። አፄ ቅድም አሁን የኮምቦልቻ ላይ የተመለሰ ልጅ እንደዚህ ተደፈርኩ ብላ ስታወራ ሰማሁ። አሉኝ ብላ አወራ። እኛ አሉኝ ሳይሆን ሄደ ለምን አንተ እዛ ሀገር ቤት ካለ ወይ ስልክ ደውለህ ልጁን አቅርበህ እንዴት ሌሎች ሳይሰሙ እንዴት ተለይተህ አንተ የሰማኸው? በደምብ ትክክለኛ መረጃ ለምን ይዘህ አትመጣም? እዚህ ላይ አሉ ብላችሁ ማውራቱ ሞር ላይክ እኛን ኮንፊውዝ እያደረገ ነው ያለው እና ልክ እንደ እንትና ቴዲ አሁን ቅድም ክሮስ ቼክ ተደረገ። ትክክለኛ መረጃ
መረጃ ነው የሱ አይደለ? ልክ ሴም ወይ ላይክ ክሮስ ቼክ ሲደረግ ትክክለኛ የሚሆን መረጃ ይዛችሁ ነው የኔ አንድ አስተያየት። ሌላው ለሀያት መደፈር ያለ ነው አልሽ። አሁን የአንቺ ልጅ ብትሆን ሀና የሆነ ሰው ጎረምሳ በሁለት ጎረምሳ ብትደፈር ኢትስ ኦኬ መደፈር ያለ ነው ብለሽ ታልፊያለሽ ወይ? አመሰግናለሁ ተሚር። ኦኬ መልሽለት። ነብሮ እየታች ላውርድህ እናንተ ሁለተኛ ስለገባክ ሌላ ሰው ላስገባሽ። ኦኬ መልሽለት የጠየቀሽን ጥያቄ። እሺ ነብሮ ጠየቀ ጥያቄ ልጅሽ ብትደፈር መደፈር ያለ ነው ታያለሽ ወይ? በአገሬ ላይ ከሆነ የተደፈረችው ተደፈረች ያለ ነው ብዬ አይደለም የሚሄድበት ርቀት ሄጄ የልጅን መብት እንትላለሁ አስጠብቃለሁ። ግን ልጄን በደላላ ልኬ በህገወጥ መንገድ ልኬ ህገወጥ መንገድ ላይ ማንም ሰው እንዳይነካት ብዬ መከራከር አልችልም። ምክንያቱም አሁን እዚህ የሚያመጣት ደላላ ነው፣ በመንገድ የሚመራት ወንድ ነው፣ የሚያሳድሯት ከወንድ ጋር ነው። እኔ ራሴ ለምን ተደፈረች ብዬ እንትላለ ምን እንደሚያደርገው በምን አውቄ ነው? እሱ እንግዲህ ፈጣሪ ጠብቃት እንጂ ማለት ነው። ለዚህ እኔ መደፈር ያለ ነው ያልኩት። መንገድ ላይ ምንም አይነት እንትን የለም፣ ያኔ ተያዥ የለም፣ የሚጠብቅሽ ሰው የለም። የፈጣሪ ጠብቅሽ ነው የምትመጪ ማለት ነው። ለመንገዱ ነው ያልኩት ገባሽ? እንጂ ደላላዎች ሲረከቡ የመጀመሪያ ውል ሲያደርጉ ማለት ነው እንደምትደፈር ይነግሯታል እንዴ? ሴት ልጅ እኮ እንደምትደፈር ጥቃት ቆይ ትጨርስ ማን እያወራ ያለው አሁን? መሪ ያለ ባህር አሻጋሪ የመን ያለ እንግዲህ ያ ሲደፍር ተደፈርም ብለው አርግዘው ይመጣሉ፣ ወልደው የሚልኳሉ። እንግዲህ ያን ለምን ተደፈራችሁ እንዴት ሆነ ብለን ማለት አንችልም። ህግ ያለበት ሀገር ስቆኝ ነው እንደዛ የምትይው። ህግ የለማ ለማንም ጮህ ይሄው እዛ ጥያቄ ተመልሰልኝ ይመስላል። ለሀገር ላይ ቢሆን ልጄን ቢነካ አለቀውም። ገባችሁ? ቆይ አንዴ እየሰማሽ ነው? ቆይ ናርዶስ ታውራ። ሀዩ ቆይ ኧረ ቅድም ቆይ ጀምራ የገባች ልጅ አለ። ቆይ ሀዩ በተራውሩ አሁን ገብታችሁማ ጭቁኑ አለ ዋንደ ያለ በተባለው ላይ ናርዶስ አውሪ። ኦኬ ናርዶስ ጭቁኑ አውራ ከዛ ናርዶስ ታውራ። ይመርመር ልጅቱ እኮ በህይወት አለ እያልን መረጃ በየቦታው በየቤቱ እየሰማን ነው። ግዴሏት በስተቀር ልጅቱ ካለች ልጅቱን ገንዘብ የሚሆን ከሆነ ተሰብስቦ ይሰጣቸው። ብር ከሆነ የሚፈልጉ እነሱዎች ፈጣሪያቸውን ራሱ አይፈሩም፣ ይገሏታል። ግን የመን የነተክላይ ብቻ ሀገር አይደለም፣ የደላላ ብቻ ሀገር አይደለም፣ አማራም አለበት። እነሱም ክላሽ ነው ያዙት። ብዙ የአማራ ልጅ ደግሞ የመን ላይ ታጠቃለ ይለያል። ይሄ የሚቆም ነገር አይደለም፣ ጭራሽ ይብሳል ነው። ግን ልጅቱ ለህዝብ ያቀርቡ፣ ብር ከሆነ ገንዘብ ከሆነ ይሰጣቸው። የልጅ እናት ናት፣ ለልጇ ይመልሱ ልጅቱን። ካልሆነ ይለያል ማለት እነ ተክላይ ብቻ አጋሽ ከሆኑና እነሱ ብቻ የመንን የሚኖሩበት ከሆነ ብዙ የአማራ ልጅ ይተላለቃታል ማለት ነው። ቀጣይ በጣም የሚከብድ ነገር ነው። ያለውን መረጃ ይስጡ እና ሀያትም ሆነሽ የምታውቂው ነገር ካለ አማክሪ። አንቺ እንደ ሴትነትሽ አንቺ እኔ ብሆን ልጅ ቢኖረኝ እዛ በረሃ ላይ ብታገት ብለሽ አስተያየት ብትሰጪ ጥሩ ነው። ልጅቷ አለች እየተባለ ስለ ምርመራ አታውሪ። በታሪክ አለች ነው አሁን ብዙ መረጃ እየወጣ ያለው። ካለች ደግሞ ይመልሱ። አንመልስም ካሉ እነሱም ሸራ ውስጥ ነው የሚያድሩ። ብዙ የአማራ ልጅ ደግሞ የመን ይኖራል። እነሱም መሳሪያ ነው የሚይዙት፣ እነዛም መሳሪያ ይዘው ይቀርቡባቸዋል። በእርግጥ እንደገና ደግሞ ከሳውዲ ጀምሮ የመን ድረስ የሰደደ ያደላለ ተጠያቂ ነው። ከዛው ይመች አማራ ነው። ግን ይመች የሚባለው ልጅ አማራ ነው። ቴምር ያንደ አማራ ነው። ኦኬ እሺ ናርዶስ እሺ ጨረስክ? ጭቁ ነው ጨርስ። አንዴ ሐሳብ ላንዳርግና ናርዶስ ታውራ። እኔ አንድም ሆነው ያው ልጅቱ አልሞተችም። ምርመራ ስለ ምርመራ እናውራ። ልጅቱን ይመልሱ። ገንዘብ ከሆነ ገንዘባቸውን እንስጣቸው ነው። እሺ ታንኪ ወንድምዬ። ናርዶስ አውሪ ከዛው አንዴ። እሺ አመሰግናለሁ ቴምርዬ። እኔ ባንቺ ሐሳብ ነው የምስማማው። እውነት ለመናገር እግዚአብሔርን ፈጣሪን ፍሩ። አንዳንዴ ወደ ሰፈር ትደበቃላችሁ። እኔ ራሴ የሸዋ ልጅ ነኝ። ይሄ የሰውኛ ሰው የሆነ ሰው ሁሉ ይመለከተዋል። ሰፈር ላይ ትናንትና አይተናል፣ ፊልም አይተናል።
ፊልም ነው ያየነው። እኔ ራሴ የሸዋ ልጅ ነኝ። ፊልም አይተናል። ትናንትና ድራማ ነው ያየነው። 53,000 ሰው ባለበት ነፍሳችን ልትወጣ እየጠበቅን ነበረ። ግን ያሳያችሁን ፊልም ነው። ፊልም ሹርባ የተሰራ እንትን አጥም እንዴት ነው በ2 ወር ከ7 ቀን ሬሳ እንደዛ የምታሳዩን ጋይስ? ስለምን ዲኤንኤን ነው? ዲኤንኤን ብለን አፋቸውን እናዘጋ ከሆነ ይቺ ልጅ የወጣችበት የብዙ እህቶቻችን መዳኛ ናት ብዬ ነው እኔ የማስበው። አሁን ቴምር እንደው በፈጠረሽ እኔም ለንደን ነው የምኖረው። የለንደን ፋኖንም አናግራለሁ፣ እንገባበታለን። እስከ መሬት ድረስ እንሄዳለን፣ እንተላለቃለን። ጉራ አይደለም በተግባር ነው። ጠበቅን ነፍሳችን እስከምትወጣ ድረስ። ይቺ ሀና የሺዎቹን ነፍስ ይዛ ልትወጣ ነው የመጣችው። የሺዎቹን ነፍስ ይዛ ነው ልትወጣ የመጣችው። ምክንያት አላት ሀና የመጣችበት። ሁላችሁም ይመለከታችኋል። የአንድ ሰው የአንድ ሰፈር ምናምን አይደለም፣ የሙሉ ኢትዮጵያው የኤርትራ ሰው የሆነ ሁሉ የሚመለከተው ነው። 53,000 ሰው እያለ ፊልም ታሳዩናላችሁ? ሁማኔር የመሰለ እንትን አንጥታችሁ ታሳዩናላችሁ? ምን አይነት አይምሮ ምን አይነት ህሊና ነው ያላችሁ ጋይስ? እንዴት ነው የምታስቡት? በእግራችሁ ነው የምታስቡት? ቴምር በፈጠረሽ ኮንታክት አድርጊ። ስልክሽንም እኔ በሌላም ፈልጌ ላገኘው እችላለሁ። በፈጠረሽ በመብርሃን ይሄ ዝም የምንልበት ምክንያት የለም። ምክንያቱም ለሃና ብቻ አይደለም ለብዙዎች የታፈኑ ሃናዎች አሉ እዛ ውስጥ ማለት ነው። ብዙ ሰዎች አሉ ማለት ነው። ስለዚህ ባጭሩ መቆም አለበት ወደ ተግባር። ለምን ትሪሊየን አልከፍልም? በእውነት ለምን ትሪሊየን አልከፍልም? ብር ከሆነ የሚፈልጉት ብር ነው ይበሉ። የለኝም ስለ ነው ሁማን ሄር የመሰለ ኮፍያ እንትን ያሳዩናል እንዴ ጋይስ? እንዴ እህቴ ፈጣሪሽን ፍሪ። ሴት ነሽ፣ እኔ ድረስብሽ አልልም፣ ግን ሴት ነሽ። በቃ ሴት ነሽ፣ ሰው ነሽ። እንደ ሰውኛ አስቢ። ሌላ ምንም ልል አልችልም። ቴምር ኮንታክት አደርግሻለሁ በውስጥ። እሺ ቴንክ ዩ። እሺ ዋን ዴይ አውራ። ቴንክ ዩ ናርዶስ። ዋን ዴይ አውራ። እሺ አመሰግናለሁ። ይቅርታ ተምር፣ እንትን ወደ ከመጀመር በፊት ቆይ፣ ይቅርታ ተምር፣ እኔ በውስጥ አውሪኝ ልተኛ። እሺ አወራሻለሁ ሀያት። እሺ ቴንክ ዩ። ታኝ ከስንት ሰዓት በኋላ ላውራ? እኔ ሀያትን ነው መጀመሪያ መጠየቅ የምፈልገው። ከስንት ሰዓት በኋላ ላውራሽ ሀያት? ከ10 ሰዓት በኋላ በኢትዮጵያ ከ10 ሰዓት በኋላ አውሪኝ። ኖ አሁን ከተኝተሽ ከዚህ ሰዓት ስንት ሰዓት? አሁን ስንት ሰዓት ትተኛለሽ? እኔም ልተኛለሁ። አልተኛሁም። እኔም ልተኛ ነው። ስንት ሰዓት ትቆያለሽ ተኝተሽ? 5 ሰዓት 6 ሰዓት ከተኛ በኋላ እነሳለሁ። ኸላስ መግሪብ ላይ 10 ሰዓት 6 ሰዓት በኋላ እደውልልሻለሁ። አሪፍ እሺ፣ ደውልልሽ። ታንክ ዩ አያት። እንዳልኩሽ ነው። እሺ እኔና አንቺ አሁን አንቺ የነሱ ሳይድ ሆነሽ ምናምን ሳይሆን የምትሰሪውን በአቅምሽ ስሪ። እኔና አንቺ አንድ ሆነን እንደውም ታሪክ እንሰራለን። እውነቴን ነው። እሱን ነው የምናደርገው። ኦኬ ከፈለግሽ ትቆይ። ምናምን የሚባለው ነገር ተምር። ቆይ ልንገርሽ፣ ምናምን ወረደች። ቆይ እነሱ ጨካኝ ናቸው። አሁን ያለው ዲኤንኤ እንዲመረመር ነው እንደምትፈልጉት ዲኤንኤ ምናምን የምትሉት ኖ ሀዩ፣ ያልተረዳችሁት ዲኤንኤ ሀያት ሀዩ እውነት ለመሆን እኮ እነሱ ኦ ማይ ጋድ። ቆይ አንዴ እኮ አሁን እዛ ችግሩ እኔ 10,000 ሰው ፊት የጠየኩት ጥያቄ ዲኤንኤው ከነ ታይሚንግ ማለት ከነ ጊዜው የዛሬ ወር 3 ወር ከሆነ የዛሬ 3 ወር፣ የዛሬ ወር ከሆነ የዛሬ ወር፣ የ2 ሳምንት ከሆነ የ2 ሳምንት፣ የዛሬ ከሆነ የዛሬ ቀናቶች አለው፣ ታይሚንግ አለው። ዝም ብሎ ዲኤንኤው የሷን የፀጉሯን የእግሯን የምኗን ነቃቅሎ ቢያመጣ ሀያት ናት ብቻ አይደለም። ይሄ እዚህ ጋር የመጣው አጽም ወይም ይሄ እዚህ ጋር የመጣው የእንትኗ የሷ መእኒዋ ላይ ወይም ከምኖ ነገሯ ላይ የሚመጣው ምርመራ የሚደረገው የዛሬ 2 ወር 3 ወር ነው። አጽሙ ወይም ትኩስ ነው ይባላል። ኦኬ ዲኤንኤ ዝም ብሎ ግዴታ ሀናናት አይደለችም ብቻ አይደለም፣ ጊዜውንም ይገልጻል ነው። ያልተረዳችሁት ነገር ይሄ ነው። ይሄንን በደንብ መረዳት አለባችሁ። ቴምር ይኸውልሽ፣ አሁን እዚህ ጋር ማለት ነው ዲኤንኤ የሚባል ነገር በታሪክ የሚሆን ነገር አይደለም። ምክንያቱም ይቺን ሴትዮ እኛ በአካል ወይም በህይወት ነው የምንፈልጋት። የዲኤንኤ ተመርምሮ የሳምንት ቢሆን ምን ይደረጋል? ልጅቷን አናገኛትም። መያዡ ይዛለና ወንድሜ ይኸውልህ፣ የሳምንት ቢሆን መያዡ ሰው አስይዘው እኮ ነው ህይወት ያስይዛሉ። እነሱም እኮ ወደዛ ዲኤንኤ እየተባለ መወራት የለበትም። ሀና ላይ መልሳትም እኮ ታዲያ ይሄ ሰውዬ ሀና ላይ መልሳት። ኧረ ተው በእናታችሁ፣ ጭፍን አካሄድ አትሂዱ።
መፍትሄ ያስፈልጋል። ዝም ብላችሁ ዲኤንኤ አያስፈልግም። ኦኬ ስሚ መፍትሄው ኦኬ የለችም አሉሽ። ምን ታመጫለሽ? ንገሪኝ። የለችም አሉሽ። የለችም ማለት አይቻልም። አለቻ ልጅቷ ኦኬ የለችም ካሉሽ ይኸውልህ ያንን አጽም አስመርምሩልኝ ካሉ ምንድነው አንቺ የምታረጊው? ከዛ አጽም ላይ መሆኑ ሰው ሄዶ ማጣራት አለበት። እነሱ ሌላ የሷን አጽም መሆኑን ኤግዛክትሊ ባሏ ሄዶ ባሏን ራሳቸው ወስደው ራሳቸው ከዛ ቦታ ላይ በቪዲዮ ጭምር አንስቶ አጽም ለህዝቡ ይዞ መጥቶ ተመርምሮ ማሳወቅ አለበት ነው። ባሏን ግን ትራንስፖርቱን ሌላም ወጮችን በመኪና ነው በእንትን አይደለም የሚሄደው። በምንድነው ይሄ እንደነገሩኝ ከሆነ በመኪና እስከ 12000 ሪያል ያስከፍላል ብለዋል። ደርሶ መልስ በመኪና ሂዶ ከዛው ቦታ ላይ ትናንትና ቪዲዮ ካሳዩን ቦታ አጽሟን ይዞ እንዲመጣ ይደረጋል። ባሏ የራሷ ሰው ገባችሁ? ከዛ በኋላ ያ ይመረመራል። ያ አጽም የሷ ነው የሷ አይደለም ነው። አይደለችም ከተባለ ልጅቷን አምጧት ነው ከተባለ ያ አጽም የሷ ከሆነ የራሷ ባል ሄዶ ስለሚያመጣው ወይም የራሷ ሰው የሆነ ሰው ስለሚያመጣው ምንም ልናረጋ አንችልም። ትኩስ የሚሆነው እኮ ይኸውልሽ ዝም ብሎ የነሱ የሰጡንን የሷን ነው ብሎ የሰጡንን ተቀብለን ሲሆን ነው እነሱ እንዳይፈጽሙት እንዳይገሏት አስጠንቅቂያቸዋለሁ። ቢካዝ ታይሚንግ አለው፣ ጊዜ አለው፣ ይታወቃል ጊዜው። ዛሬ ገላችሁ ጸጉሯና ከጥፍሯ ላይ ነቅላችሁ ብትልኩ የሚሰማችሁ የለም። ቤተሰቦቻችሁ ላይ ወይም እናንተ ፋሚሊ ላይ ሌላ እርምጃ ነው የሚወሰደው ብዬ ዛሬ ተናግሬያለሁ አይደል እንዴ? እንዳትሞክሩት ብያቸዋለሁ። ይኸውልሽ አሁን በዚህ ላይ ደግሞ ማለት ነው አሁን በዲኤንኤም እንትን ምክንያት አድርገው እነሱም ራሳቸውን የሚያሸሹበትን ምክንያት ነው እየፈጠሩ ያሉት። ቤተሰባቸውን የሚያሸሹበትን መንገድ ነው እየፈጠሩ ያሉት። ኦኬ ያለ ዲኤንኤ እኮ ምንድነው የምታረጉት? እሺ ንገሩኝ። ዩ ጋይስ ላይክ እሱ ማድረግ ያለበት ነገር ያድርግ። ፍጠራት አልክ ባይ ዘ ዌይ አንድን ሌባ የደበቀበትን ቦታ ህግ የሌለበት ሀገር በፍቅር ወይም ደግሞ በእንደዚህ አይነት መልኩ ካልሆነ በስተቀር የልጅቷን እውነት ልታወጣችን ከተቻለ በውስጥ ሚስጥራቸውን እንዳታወጣ አድርገን በህይወት ካለች ተደራድረን ሚስጥሯቸውን ትደብቃለች። በህይወት ብቻ እንድትወጣ ነው የምፈልገው፣ እንድትወጣ እናደርጋለን። የለችም ብለው ግግም ካሉ ግን አማራጭ ያ ነው ሊሆን የሚችለው። ምክንያቱም ቤተሰብ መተኛ ስላለበት ህዝብ እውነት ማወቅ ስላለበት እንዴ የአረብ ሀገር ከታች የምትሳደቡ እናንተ የአረብ ሀገር ሊጎች እናንተ ምንም አትረቡ ማይሞች ናችሁ። ምን እነ ጆከር እንደፈለጉ የሚዘውሯችሁ በክቶች ምን ታውቃላችሁ እናንተ? እውነትን ዝም ብሎ አጀንዳው አምጧት ታመጣታለህ አለች ኬንዳ ቤት አይቻታለሁ እያልኩ እንደናንተ ላወራላችሁ ነው። ደደብ ቴምሪ ቤተሰብ ከታች የኔነት ተምታቶባችኋል። አንዴ ወደዛ ታያችሁ ከታች እነዚህ ስለ ዲኤንኤ የማይገባቸው ደንቆሮ። ዲኤንኤ ማለት እኮ የሱ አጽም አይደለምም ሊሆን ይችላል። ያጽም የሱ አይደለም። ሜክ ሹር ግን እዛ ጋር የሚሄደውን ሰው መያዡ አስይዘው የራሳቸውን ህይወት ምን ብሏል ይመች ሆነ ቤት እናንተ የምትፈልጉበት ቤት ቆልፉኝ እኔን እና ሰው ሂዶ ያንን አጽም ያምጣና ዲኤንኤ መርመርልኝ ብሏል። ከዚህ በላይ ምን ልታመጡ ነው አለኮ። ግን ውሸቱን ሊሆን ይችላል አይሄዱም ብሎ አስቦ ሊሆን ይችላል። እንደምንሄድ ሲያውቅ እኮ ልጅቷ አለች እኮ በህይወት ሊለቋት ይችላሉ። ምን ሆናችሁ ነው? አንድ ነገር ቢሆን ልጁ አፍንጫቸው ላይ እሱ ላይ ብቻ አይደለም እሱ ሳውዲ ነኝ ማንንም አይነካኝም ቢል ቤተሰቦቹ በማን ስር መሆን እንዳለባቸው ቀድሞ ይነገረዋል። ከዛ ነው የሚሆነው። ዝም ብላችሁ የደደብ አካሄድ ሄዳችሁ ልጅቷ ምንም ሳይወጣ ዲኤንኤም ሳይመረመር አሁን የእናንተ አካሄድ ምን አይነት እንደሆነ ታውቃላችሁ? አሁን እናንተ ሁይ የምትሉት ሰዎች በቃ በጸብ ይቋጫል። እነሱም አላቀላችሁም ይሏቸዋል። ዲኤንኤም የሱ አይሁን ሳይታወቅ ልጅቷን በህይወት ካለች እያለች ከሆነ እንደፈለጉ ሲጫወቱባት ይኖራሉ። አለቀ። ይሄ ነው የሚፈጠረው። እንደፈለጉ ሲጫወቱባት ይኖራሉ። የእናንተ አካሄድ ይሄን ነው። በቃ ምንም አይጠቅምም። የእናንተ በገንዘብ ከሆነ በስማርታዊ በውስጥ ሚስጥራቸውን እንዳታወጣ አድርገን መደራደር ነው በቃ። በእንትንም ከሆነ ደግሞ ዲኤንኤም ከሆነ ደግሞ እነሱ ሰው አስይዘው የሰው መያዡ አድርገው ከዛ አጽም ላይ ከዛ ካሳዩን በቪዲዮ ካሳዩን ቦታ ላይ አጽም እንዲመጣ ማድረግ ነው። አለቀ። ከሁለቱ ውጭ የልጅቷን እውነት ልታወጡ አትችሉም። ደደቦች ደደብ። እነዚህ ምን አይነት የማይገባቸው ናቸው? አላክስ እንዴ በምን ቋንቋ ይነገራችሁ? ዲኤንኤም ሳይመረመር እነሱንም በውስጥ አልገደሏት ከሆነ ሳንደራደር በስማርት በሁይ የምታመጡት ነገር አለ። በጉልበት ምንም አታመጡ እንዴ። እነዚህ ሰዎች እኮ ህገወጥ ናቸው። ፋሚሊያቸውንና አንድ ሰው ሳውዲ እንዲያዝ ማድረግ ነው። ካስያዛችሁ መያዡ ከሰጡ በኋላ የራሷ ሰው ሂዶ ከዛ ካጽም ላይ ሰው እንዳመጣ ማድረግ ነው። ሌላ ምንም ልታመጡ አትችሉም። እኔ
ዩ ጋይስ ምን ናችሁ ነው? ዝም ብሎ ድንቁርና ታመጧታላችሁ። አናመጣም ካሉ ምን ልታመጡ ነው? እስኪ ንገሩኝ። የእናንተ እዚህ እንዴ ቴምር እስኪ ዞሮ ነገሮችን ቀስ እያልን እንሄድባቸው። እኔ የምልሽ አንድ ነገር ግን ይቺ ልጅቱ በመሞቷ ብቻ ተጠያቂ አይሆኑም ብለሽ ታስቢያለሽ? እንዴት ጠየቃሉ እንጂ መጠየቅ አለባቸው። እገታውን እንደ ህግ እንሂድና እገታው ይቅር፣ ሁሉም ነገር ይቅር። እኛ ትክክለኛ 100% እንደደፈሯት እርግጠኛ አብረው ያሉ ልጆች ተናግረዋል ስትል ሰምተናል ብለው አምጥተው ነግረውናል። አንደኛ በመሞቷ ተጠያቂ ናቸው፣ ሁለተኛ ደፍረዋታል። እነዚህ ልጆች ተክላይ የሚባለው ይመችም የሚባለው ልጅ ህገወጥ ደላላ ናቸው አይደለ? ቢያንስ ሀገር ገብተው ቤተሰብ ጋር ገደሏትም አልገደሏትም መጥተው በሽማግሌም በምንም ይሁን ቀርበው እኮ የኢትዮጵያ ህዝብ ፍርዱን መስጠት ይችላል። ቢያንስ እነዚህ ልጆች እኮ ተጠያቂ ናቸው። ገደሏትም አልገደሏትም ግን እነሱ እጅ ላይ ነው የሞተችው። ከጠያቂነት አያመልጡም። እነዚህ ልጆች ለመጠየቅ ግዴታ ነው። አገር ውስጥ መጥተው መጠየቅም ይችላሉ። ትክክለኛ እነሱ ራሳቸውን ማንጻት ከፈለጉ ይምጡ። የሰው ህይወት ነው የጠፋው፣ የአንድ ተራ እንትን አይደለም። አንቺ መደፈር ምን ችግር አለው እየተባለ የሚልን ሽማግሌ እየተላከ ምን አይነት ፍትህ ነው የሚገኘው ከነዚህ? ብቻ በጣም ነው የሚያሳዝነው። ቴምር ምናልባት እዚህ ጋር ትናንትም አልነበርሽ መሰለኝ እዛኛው ግሩፕ ላይ ወደዛኛው ነይና ያለውን ነገር እኛ ያው እርስ በርሳችን እንትን እያልን ሳይሆን አንድ ሆነን ነገሮችን አብረን እኔ እኮ ከእናንተ ሳይድ ነኝ በነገራችን ላይ ገብቶኛል። ምናልባት በአዲስ ስለጀመርሽው ነው አንቺ። እኔም አሁን እዚህ መምጣት አልፈለኩም ነበር፣ ምክንያቱም እኔ አጼው እውነት እንዲወጣ ፈልጋለሁ። እኔ ባይ ዘ ወይ እኔ በቃ ቤተሰቦቿ እንዲያርፉ ፈልጋለሁ። እውነት እኔ አልሞተችም ብዬ ነው ማስበው። ሆነው ከሆነ ግን 1% ያቺ አጽም መመርመር እንዳለባት እኔ በቃ አምናለሁ። ያቺ አጽም ውሸትና እውነቷ ያቺ አጽም ናት። ባይ ዘ ወይ እውነት እና ውሸት እዛች አጽም ጋለች። እውነት እሷን ሄደው አያመጡም ብለው አስበው ቦታው አደገኛ እንደሆነ አስበው ድራማም እየሰሩ ሊሆን ስለሚችል በዚህ መልኩ መያዝ ግድ ይላቸዋል። እንዴ አማራጭ እኮ መስጠት የለብህም ለወንጀለኛ፣ አማራጭ አሰጠውም። ችግሩ ያለው እዚህ ሀገር ውስጥ የገቡትም ልጆች ጋር ችግር አለ። ለምሳሌ አንቺ ከጓደኞችሽ ጋር ስደት እየሄድሽ አንድ በረሃ ላይ ማለት ነው ጓደኛሽ ህይወቴን አበላሹት ተደፈሩ እያለሽ ሰምተሽ ቢያንስ ለጓደኞችሽ እንኳን እዛ ላሉት መናገር ያቅትሻል? አዎ ደደቦች ናቸው። እንግዲህ ተመልከች። ምን እኔ አላቅም በምን አይነት እንትን እንደሚያስቡ። እሺ ለማንኛውም ጻፍልኝ በውስጥ አጼዎቹ። አሁን እኔ እነ ጆከር ምናምን ያሉበት ግሩፕ መግባት አልፈልግም፣ ግን ባልገባ ምዳዝማር እኔ በውጭ እናንተን የሚያግዝ ሀሳብ እሰራለሁ። እናንተን የሚያግዝ ነገር እሰራለሁ። የእሷን የልጅቱን መምጣት ነው የምንፈልገው። ከጆከር ጋር አይደለም ከማንም ጋር ተመጫለሽ። ምክንያቱም አንቺም እዚህ እየደከምሽ ነው፣ ጆከርም እየደከመ ነው፣ ሁሉም እየደከመ ነው። ምናልባት አንቺ ትናንት ስላልነበርሽ አውቃለሁ ስራ ላይ ነው ያለሽው፣ ብዙ ጊዜ አይመቻችም። እየተከታረ እኔ ቁጭ ብዬ ሪከርድ ሙሉ ነው የሷ ያ ኮንቨርሴሽናቸው። በነገራችን ላይ እስከ አጽማዋ ድረስ ሙሉ ሪከርድ አለኝ እንዳ ስልኬ ሙሉ ነው በሷ እና እኔ አልገባውም ገስት ላይ እንጂ በስትክክል እየተከታተልኩ ነበር በስትክክል። ስለዚህ የጆከር ሰያ እንድሪስ የሚባል ነገር የለም። ምንም እንኳን አይደለም ለሱ ለሌላ ነገር እንትን እንላለን። ስለዚህ በአንድ የሚደረገውን ነገር መረጃ እየሰማን እየተቀባበልን ነው የምናደርገው። ተለያይቶ ፍትህ አናገኝም፣ መለያየትም አያስፈልግም። ግን እኔ እነ ሀያት ከሚባሉ አንድ የድርጊቱ ተባባሪዎች ጋር እኔ ንግግር ያስፈልጋል ብዬ አላስብም። እኔ የምልሽ አንድ ሽማግሌ ከሆነች እሷ ሚዲያ ላይ መምጣት ለምን አስፈልጋል? የጉዳዩ ባለቤት ማስረዳት እያለበት እሷ ለምን ልታስረዳን ትመጣለች? እሷ እኮ ሽማግሌ ነች አይደለም? ጭራሽ መታ መደፈር ምን ችግር አለው? እንደ ባህል መደፈር እኮ በቃ ህገ መንግስት ያለው የተጻፈበት አስመሰለችው ዛሬ መጣ። ኦኬ እሺ አጼዎች ቴንክ ወንድም፣ ያው ትክክል ነህ። እሱ አነጋገር ችግር አለ፣ ብዙ አነጋገር ችግር አለ በጣም። ጌች አለ ጌች አሁን የገባው
ሰላም ዋሉሽ። እሺ ወንድምዬ በውስጥ ጻፍልኝ። ቆይ ጌች እንትና ነይ እስኪ ማነሽ የላስተዋልሽ? እስኪ የላስተዋ የት ናት? የላስተዋ ነኝ። የሚያወራ ከሌለ ችግር የለውም። እኔ አይ ቆይ ማይ የሚያወራ ከታች ነፍ ሰው ልኳል። ግን እኔ አሁን ከአንቺ መረጃዎችን ተቀብዬ ምናምን እሺ ጌች የሚባለው ልጅ ከታች ስለሰደበኝ የላስተዋ የምትባለዋ ልጅ የእሷ ፍሬንድ ስለመሰለኝ ነው ያስገባሁትና ለእሷን የላስተዋን ልስባት ነበር አጣኋት። ኦኬ ሂጂበት። እስኪ መረጃ ያላችሁ ሰዎች አላችሁ ከታች መረጃ አሁን ሪኩዌስት የላካችሁልኝ ሰዎች መረጃ ያላችሁ ሰዎች አላችሁ? ለልጅቷም አይጠቅምም። ቆይ አንዴ ከታች መረጃ ያላችሁ ሰዎች ካላችሁ ላስገባችሁ፣ ካልሆነ ለወሬ ከሆነ ምንም አታደርጉም። መረጃ ያላችሁ ሰዎች አላችሁ ከታች መረጃ ለመረጃ ነው። መረጃ እርግጠኛ ነሽ? መረጃ ያላችሁ አንድ ቁጥር ጻፉ። ካልሆነ ምንም አላስወራችሁም። እኔ ለወሬ ብዙ ሰው አንድ አይነት ሀሳብ ነው፣ የተለየ ነገር የለም። እኔን አስገቢኝ። መረጃ ያለው ሰው አለ? መረጃ ከየመን እርግጠኛ ነሽ? አቤ ፍቅር ላኪ ፍሬንድ ሪኩዌስት አቤ ፍቅር ኦኬ ኦኬ። የሰማይ አማራ የሚለው በተደጋጋሚ እየጻፈልሽ ነው። መረጃ ያላችሁ አላችሁ? ኔት አድርጊና። ጤና ይስጥልን። እንዴት ናችሁ? ሁላችሁም ሰላም። እንዴት ነህ አቤ ፍቅር? ሰላም ነው? ይሰማችኋል? ጠፋ። ኦኬ መረጃ ያላችሁ አንድ ቁጥር ጻፉ። መረጃ አስገቢኝ። በላይነሽ የማስገባችሁ መረጃ ያለ ብቻ ነው የማስገባው። ኦኬ አብነት መረጃ ካለክ ነው ማስገባክ። አብነት ሪኩዌስት ላክ። ወሬ ምንም አያጠቅም። ኦኬ ፎቶ ተለቆ የለ አስገቢኝ። እኔ ያለኝ የፎቶ መረጃ የቪዲዮ መረጃ ያለው ነው። ሰምቻለሁ። አቤ ፍቅር እስኪና ከየመን ስላልከኝ አንተን ላስገባክ። ኦኬ አቤ ፍቅር ላክ ፍሬንድ ሪኩዌስት ካላክ እኔ አትታየኝም። ብዙ ሰው ነው። ፍሬንድ ሪኩዌስት ላክ፣ ቁጥር አትጻፍ። ላስገባልሽ ስልጣን ስጪ ወይ እዛው ላይ ጫን በይውና መሳብ። አይ እሱ ፍሬንድ ሪኩዌስት አይልክም እንዴ? መሳብ እኮ እችላለሁ ግን ፍሬንድ ሪኩዌስት አይልክም። የለም ሲጀመር ወጣ መሰለኝ። ኦኬ ቴምር ፎሎ ፍለጋ ነው በክት። እኔ እኮ ፌመስ እኮ ነኝ። በጣም ፎሎ ምን አባ ያደርጋልኛል? እኔ ፎሎ ብፈልግ እያረጠረጥኩ ቂጤ እንዳለን እያሳየው እየጨፈርኩ ምናምን አልፖስትም እንዴ እንደ ሌሎቹ ፌመስ እንደሆኑ ሰዎች። እኔ አም ኦልሬዲ ፌመስ። ከናንተ ማንም ሳይፈምሱ በፊት ፌመስ ነኝ እኔ በዩቲዩብ ገገማ። ኦኬ በቃ ታያቸው። ይኸው መረጃ ያለው ስትይ ሁሉም በመፈመስ እኮ በጣም ቀላል ነው። ባይ ዘ ወይ ዝም ብላችሁ ቪዲዮ በቀን 4-5 ቪዲዮ እንትና ስንት ቪዲዮ ነው የሚለቀው? 100 ቪዲዮ አይደል? እኔ በወርም አንድ ቪዲዮ አለቅ። መፈመስ ብፈልግ አትሊስት በወር በቀን 3-4 ቪዲዮ ብለቅ ካን ቢ ፌመስ። ቀላል እኮ ነው በቲክታክ ለመፈመስ። ባይ ዘ ወይ ፌመስ መሆን በጣም ቀላል ነው በአሁኑ ጊዜ።
አዎ እንደዛ ነው። ሰው ቂጡን ምኑን እያወዛወዘ አይደል እየጨፈረ ሌላ ምንም ታሪክ ሰርተው አይደለም እኮ የፈመሱት። መረጃ አለኝ። መረጃ ያለ ምን አይነት መረጃ ነው? ፍሬንድ ሪኩዌስት ካላካችሁ ዝም ብዬ ማንንም አልጎትትም። የራሳችሁ ጉዳይ። እጭ አታድክሙኝ። ሀዩ የምታወሪው ነገር ካለሽ ደህና አደራችሁ አለው ማማዬ። እሺ ቴምሪ የሚወራ ይጠፋል ብለሽ ነው? ምን ላይ ደረሱ? እስኪ ሀሳብ ያልሰጣችሁ ሰዎች ሀሳብ ስጡ። ባይ ዘ ወይ ሀዩ አውርተሻል። ሀሳብ ያልሰጣችሁ ሰዎች ሀሳብ ስጡ። ቴምር አንድ ጥያቄ ልጠይቅሽ። ዘዛች ለሀያት የምትጠይቂያት ጥያቄ። እሺ ቅድም ኮምፕሌንስ ታደርጋችሁ ለነበረችዋ። እሺ አንደኛ ነገር 6 ሰዓት መረጃ ይዘን እንቀርባለን ብለው ነበራ። በሰዓቱ አልተገኙም። 5 ደቂቃ 10 ደቂቃ እያሉ 8 ሰዓት ድረስ ቆዩ። ያኔ ምን እየሰሩ ነበር? ቪዲዮ የተቀረጠ ከ3 ቀን በፊት ነው ብለዋል። አንደኛ ቪዲዮ የተቀረጠ ከ3 ቀን በፊት ከሆነ ቪዲዮ ጋር ያለው ድምፅ ከየት መጣ? የዲካሙ እንትን ምን አውቃለሁ፣ እጠይቃለሁ። እሺ ማታ እኮ በቪዲዮ ውጡ ምንም እየተባሉ ነበረ። አሳዩ አጽም የሆነ ቦታ በቪዲዮ ሄዶ የሆነ አጽም አሳዩ። መጀመሪያ ወሬ አለ በትግረኛ ብለው ነበር። ምን አለ ወሬ? ወይ ልጅቷ ወሬውን አጥፍት ብለዋቸው ነው። ወሬውን አጥፍት ብለዋቸው አለ። ድምፁ ተቀንሶ ነው ዋርኒንግ እያሰጠ እንጂ ድምፅ አለ ከቪዲዮ ጋር አለ። ቴምር ነፍሴ ልትወጣ በቃ ቪዲዮ ሲጀመር ማለት ነው። አሁን ካሁን እንዴ እኔ ቦታው ሳይደርሱ ገና ማለት ነው። እኔ ቦታው ሳይደርሱ ገና ሲሄዱ በቃ ቤተሰቦቻቸው እናቷን ሳልኳት አባቷ ቤተሰብ እያየ ነው። በቃ ራኡዝ ቢስሚላ ሳልኩትና ራሴን እህቴ ብትሆን እዛ በረሃ ላይ በቃ የሷን አጽም ቀብሯን ሊያሳዩኝ እየሄዱ በቪዲዮ እየተከታተልኩ ልቤ ኧረ እኔ ስሜቱ ከባድ ነው፣ መግለጽ ነው የሚያቅተው። እምባይ ዝም ብሎ ይፈሳል ሳላውቀው። እንዴ በጣም ከባድ እኮ ነው። 2 ራስ ከልቤ ጋር አርጌ አጣብቄ ይዤ ተከትፌ ነው ተቀምጬ ነበረ። ሰላም ነው ማለት ገመዱ ማየት ስጀምር ነገዱ አንድ ጥያቄ ልጠይቅሽ። አሁን ካልሽው ቃላት ማለት ነው ገመድ እዛ ጋር ነው በቃ ነፍሴ እንትን ማለት የጀመረችው። ገመድ ከተባለው ጋር በቃ ያ ነገር ትዝ አለኝ። ታውቂያለሽ? ገመድ አይታችኋል? እዛ ጋር ገመድ አይታችኋል? እናት ገመድ አለ። ኦኬ እሺ ንገሩኝ። ቪዲዮውን እንደገና አየዋለሁ እኔ። ቪዲዮ ኦልሬዲ ሪከርድ አለኝ፣ ሁሉንም ሪከርድ አድርጌ። ዲካሙ ምናምን የማን ነው? ታሚ ጥያቄውን ጠይቀኝ። ዲካሙ የማን ነው ያለው? ትንፋሽ የነሱ ነው ወይስ ሳሚ ጆሳውን አስገቢ ውዴ። እዛ ቦታ ላይ ያለ ነው ሳሚ ጆሳው። ወክሾ ቴምር ሳቢው ሳሚ ጆሳው ማን ነው? ሳሚ ጃውሳው ጆንሲ ለዚህ ጋር ነው ያየሁት። አዎ ከገባ ኦኬ። እሱ እዚህ ሀሳብ ላይ ምንም አያደርግለትም እባክሽ። እሱ መሬት ታጋይ ነው ይፈልጋል። እኔ ጥያቄ ምን መሰለሽ? ሳሚ ጥያቄ ሁሉ ነገር ቪዲዮውን ከሰማሽው የተቀጠርንበትን ሰዓት ካየሽው ከሰማሽ ይሄ ነገር ፊልም ነው ብለሽ አታምኒም አንቺ? አዎ 99% እኮ ውሸት ነው አልኩ። ከ1% ግን እኔ ጭፍን አይደለሁም። 1% እውነት ሊሆን ይችላል። 1% ደግሞ እውነት ያንን እውነት ለመሆኑን ለማረጋገጥ የራሳቸውን ሰው ያስይዙ መያዡ እዛ የሆነ ሰው እውነተኛ ሰው ያንን አጽም ነው ብለው ያሰሩ እሱ ከሱ ላይ አጽም ይዞ የሚመጣ ሰው ኢትዮጵያም ሳውዲም ሰው ያስይዙና ወደዛ ይሄድ አልኩኝ። 99% ውሸት ነው ፊልም ነው አልኩ እኮ። 1% እኔ 100% ምን እየላቋርጥሽ? እኔ አንዴ ወንድሜ አንዴ 100% ነው ውሸት ነው አለለም። ማምናት ስቶፒድ ደደብ አይደለሁም እኔ ሰው ነኝ። አንዳንድ ጊዜ 100% ውሸት ነው ማለት አልፈልግም። ያ ነገር እውነትስ ቢሆን ዲኤንኤው ከመጥቶ ባሏ በሰላም እንዲገባ አድርገው ያንን አጽም ይዞ መጥቶ የሷ ነው ከተባለ ምን ሊውጣችሁ ነው? አሁን ግግም ያላችሁ ሰዎች እንዴ ግራና ቀኝ እንጂ የሰው ልጅ እኮ ለማገናዘብ ነው ጭንቅላት የተሰጠ ነው። ኦኬ የዛን ሰዓት ምን ልትሉ ነው? ግዴታ ደግሞ ያ ይፈጸማል ማመን አለባችሁ። ያ አጽም በምንም ይፈጸማል። ለማወቅ አለባችሁ። አስጨርሽ ደጋገምሽው። ቅድም ስትናገሪ ነበር እየሰማው ነው። ይሄን እኔ ጭፍን አይደለሁም። ዩ ጋይስ እናንተ እኮ ተረጋ። ቤቱ ያንቺ ነው ግን አዳምጪ። ጥያቄ መልሽ። ውረድ እባክህ ገገማ።
ዝም ብለህ ዛይድና እና ቡፋኖ ጋር ተጫጫ። እኔ እንደዚህ አይነት የደደባ አካሄድን ያልሄድም ኖ ቴምር እኔ ነው እንደዚህ አይነት የደደባ አካሄድ አልሄድም። 99% ውሸት ነው የነሱ እናወራለን። አሁንም ይኸውልሽ ኖ እኔ 1% ማለት እኮ nothing ሃዩ 1% ማለት እኮ nothing መረጃውን ተላላኩና አዲስ ነገር ካለ መረጃውን ዜሮ ማለት እኮ ነው። 1% ማለት እኮ ዜሮ ማለት እኮ ነው። ዜሮ ያው በቃ ምንም እኮ ማለት ነው። ከ100% 99% ልጅቱ አለች ብዬ 1% ግን ያም እውነት ሊሆን ይችላል ዲኤንኤ ይምጣ ብዬ ካሰብኩ እኔ እንደ ሰው ነው የማስበው። አም ሂውማን ቢንግ እንዴ ዩ ጋይስ ለምንድን ነው ጭፍን የምትሆኑት እንዴ? ሰው ሌባ ነው ሲላችሁ ዲኤንኤው እንዲያማራጭ መሆን አለበት ነው። ኤግዛክትሊ 1% ማለት ምን ማለት ነው? 1% አታውቁም ወይ ጋይስ? 100% እኔ እንደናንተ ጭፍን አይደለም ሰው ነኝ እንዴ። ሰዎቹ በጣም ገዳዮች ናቸው፣ ምንም ጥያቄ የለውም። አድርገውታል፣ አፍነዋት ሊሆን ይችላል። ግን ደግሞ እንደ ሰው 1% ማሰብ ፈልጋለሁ። ያ ዲኤንኤ እንድመጣ እፈልጋለሁ። አጽምና ትኩስ ይለያያል። አሁን ገለዋት ቢልኩ ጉረሯቸውን ነው የሚያዙት። የይመች ቤተሰቦቹ እዛ እየተጠበቁለት ነው። እርምጃ ብቻ በቃ እርምጃ በቃ የሆነ ነገር ተዘጋጅተው እየተጠበቁ ነው። ኤቭሪቲንግ ሬዲ ተደርጎ አልቋል። ባይ ዘ ወይ መሬት ላይ የማታውቁ ደደቦች ማለት ነው። ዝም ብላችሁ አትጩሁ። ይመች በቤተሰቦቹም ህይወት ነው እየቀለደ ያለው። ባይ ዘ ወይ በቤተሰቦቹ ህይወት ሌሎቹም የሁሉም ተጠንቶ እያንዳንዱ እዚህ ጋር እዚች እንትን ላይ ኢንቮልቭ ያደረጉ ተጠንቶ እየተጠባበቁ ነው ያሉት ለእርምጃ። ዝም ብላችሁ አትንጫጩ እዚህ እየመጣችሁ። እኔ ግን 99% ያ ነገር የሷ ሊሆን ይችላል ብዬ ማመን እፈልጋለሁ። ማን ነው 1% እኔ እናንተ እኮ ነው ሳውቃችሁ እኮ ረብ አላ እኔ አውቃችኋለሁ። እዚህ ቲክታክ ላይ ያላችሁ አብዛኞቻችሁ እኮ በጣም ፍርደ ገምድል እኮ ናችሁ። ውሸት የምትወዱ እኮ ናችሁ። እውነት 1% እውነት ሊያንቃችሁ ሊደፋችሁ ነው አይደል? 99% የነሱ ውሸት ነው እያልኩኝ 1% እውነት ሊሆን ይችላል ብዬ ስነግራችሁ ማይም ወይ አልተማራችሁም እንዳለ ደንቆሮ ናችሁ። ደደብ እኔ በአቋሜ ለምን አትንጫጭም? በአቋሜ የምጸና ሴት ነኝ። የምፈልገው ነው። እኔ እንደናንተ ዝም ብዬ በፍርደ ገምድል ሰው ላይ አልፈርድም። ለእህቴ እኮ ከቻልኩ እኮ በብር ተደራድሬ በውስጥ እኮ ነው። ቅድም እኮ ነገርኳችሁ። እናንተ ሀያትን ስትሰድቧት ሀያት ታስፈልገኛለች ለኔ። ሀና ካለች ሀያት እኔ ጋር ቁማ እንድትሰራ አረጋታለሁ። ገባችሁ? እንድታመጣት አረጋለሁ። ሚስጥራቸው እንዲጠበቅ አድርጌ ሀያት እንድትፈታ አረጋለሁ። በቃ ዋናው አላማዬ ሀያትን ማትረፍ ነው። ምን አይነቶች ናቸው ባላ እንዴ? ይቺ ተገሏት ቀብረዋል ይሆናል። የሌላ አጽም አሳይተው እሷን ግን ገለዋት ይሆናል። ትኩስ አረብ ቢስሚላህ ኡዝቢላህ ምን ይጣፍ። እኔ ምን አባታችሁ አድርጋችሁ አጽም ያጽምና ሌላ የዛሬ ሳምንት የዛሬ ወር ገለዋት ወይም አሁን ገለዋት የሷን የሰውነት ቆረጥ አድርገው ቢሰጡ ይታወቃል እያልኳችሁ እኮ ነው እናንተ ደደቦች። ኧረ ቢስሚላህ ረዲያ እኔ ልወጣ ነው። በቃ እጭንን እዚህ ጋር መድከም አልፈልግም። በቃ እኔ የምሰራውን በአቅሜ እሰራለሁ። ኮሜንት ለምን ታያለሽ? ኮሜንቱን ሁሉ መልሰሽ ትችያለሽ። አብዛኛው አስዌርቱ ጋር እኔ ስላየኋቸው ነው። አብዛኛው ነገር እኮ ውሸታሞች ናቸው። ብቻ ሀሳብ ተቀያየሪ እንጂ ኮሜንት አትይ። እነሱም እኮ ይጽፉልሻል። ይሄን አታውቂም? ኧረ ቢስሚላህ እኔ ደደብ አይደለሁም። ባላ እዚህ ጋር እንደሚመስለኝ እንደ እህትነትም እንደ ሰብአዊነትም እዚህ ጋር የምናገረው ነገር ስቲል ቴምር አንቺና እኔ በውስጥ እናወራለን። አንዴ ነው። ሁለተኛ ነገር ደግሞ ቦታ እየከፈትሽላችሁ አትይጂ። እሺ እህት አለም ቆም እያልሽ አንዳንዴ እኔ አልከፍም፣ በጭራሽ አልከፍም። ድካምሽ ገብቶኛል። ልጅቷን እንደፈለግሻት አውቃለሁ። ቴምር አላወቃችሁትም። አይውልሽ ሀያት አላወቃችሁም እንጂ እኔ ነኝ ማነቆ ውስጥ ያስገባዋችሁ። የእናንተ አሁን አብዛኛው የግልፍተኝነት አካሄድ አይደለም። እኔ እንትን ውስጥ አስገብቻችኋለሁ። አልገባችሁም? እንዳይገሏት አድርጊያቸዋለሁ። ሊገሏት አስበው ከሆነ ዲኤንኤ አጽምና አሁን ብትገሉ ይታወቃል። አሁን ገላችኋት ይኸው ከሆነ ከፀጉሯ ከመቅኒዋ ላይ ከጥርሷ ላይ ብትልኩ ይታወቃል አልኳቸው። ሰዓት ያስቀምጥልሻል። ትክክል ናት ቴምር። እንዴ የሞተችበትን ቀን ሁሉ ዲኤንኤው በምርመራዋ ላይ ያስቀምጥላታል። ግን ኢትዮጵያ ውስጥ እኮ ይሄን ምርመራ ታዲያ ያካሂዱላትም ቴምር እንዴ? እያካሄዱ ነው ወይ ለሽ እነሱ እስከ አሜሪካ ድረስ ይሄድልን ብለዋል እኮ። ግን ይሄ ውሸታቸውን ነው። ልጅቷ አለች በህይወት። በቃ ዝም በሉ እናንተ። እና ውስጥ ስራ እንሰራለን።
ልጅቷ አለች። በቃ ሚስጥር እንዳይወጣባቸው ፈርተው ነው ሚስጥር እንዳታወጣ ልጅቷ ላይ አዎ ሚስጥር እንዳይወጣባቸው ፈልገው ነው። እኛ ደግሞ ሚስጥራቸውን ምለን በቁርአን እነሱም እንደኛ ነው ሞታለች የሚሉትን ነው የሰሙት። ስትሞታ ኤግዛክትሊ በቃ ደስ አትከራከሩ። እኛ በውስጥ መስራት ያለብን እንሰራለን። ሚስጥር ጠባቂ ሆነን ልጅቷን እናወጣታለን። በቃ እኛ እሷ ትረፍ። ዋናው እሱ ነው። ግን ምንድሽ እህቴ ማለት ነው ከዚህ ሁሉ ለምን ባልዩ ከተለያዩ ሰዎች ጋር ሄዶ ወረቀት ካለው ለምን ይሄን ሁሉ ነገር አያደርግም? በጣም ከለ ወረቀት የለውም ምን ጋራንቲ ያለው እሱ ስለዚህ ባልየው ዝም ብሎ ነው ባላ የለም። ባልየው መጀመሪያ ሳውዲ ውስጥ ለሰጠው ሌላ ላይ ማስያዝ ነው። የኔ እናት ፒስ የኔ ቆንጆ ዊ አውቀሽ ሙተሻል። ዲኤንኤዋን እኮ ሜቢ እኔ ጋር ሊሆን ይችላል የሚልኩ ዲኤንኤዋን። ይቺ ደግሞ ከየት የመጣች ናት? በእናትሽ ዲኤንኤዋን እኮ ፋሚሊ ነው በእጇ የሚይዘው። የእሷን አጽም እኮ እኔ እህቷ ከሆንኩ እኔ ነኝ፣ ባሏ ነው ወይ እናት አባቷ ጋር ነው እኮ የሚደርሰው። ምን አይነት ስንት አይነት አለ በኋላ ወረቀት የለውም። እኔ የምለው በዚህ ልክ ይች ልጅ አሁን ሽምግልና የተባለችው ጭካኔዋን በዚህ ልክ መደፈር ያለ ነው እስከ ማለት ድረስ በዚህ ልክ እየገለጸችልን ሌሎች ዋናዎች ጭካኔ ይኖራቸዋል በዛ ውስጥ። ቆይ እስኪ ወንድሜ አስባችሁታል አይደል? ምን ያህል ሲቃይ ላይ እንደሆነ። ኧረ ተዋት ሀያት፣ ሌላ ሰው ያውራና እኔ ያለው ይቅርታ ሌሎቹ ሀያት እየደክሞኛል። እኔ ልውጣ፣ ሌላ ሰው ያውራ። አምሶ ታይርድ ልተኛና መነሳት ትፈልጋለሁ አርፌ። ቬሮኒካ ፓወርፉል ሆና ባግን ነው ነበር ስታወራ ነበር። ሽማግሌ ቀርባ መጣ። አይ አሁን ደህና ሆናለች ሀያት የምትባለው። በነገራችን ላይ ሀያት ተረጋግታለች። አሁን ነገሩ ችግር እንደሚፈጥርባቸው ስለገባት እዩትላችሁ። ሀያት ችግር እንደሚፈጥርባት ስለገባች አሁን ተረጋግታለች። የመጀመሪያ አመጣጧና አሁን እየመጡ ያሉ መረጃዎችና የሰዎች አሁን ዛሬ ተረጋግታለች ሀያት። አልገባችሁም? ስለዚህ ቀስ እያልን እናያት ለውጣለ እንጂ ያው ናት። ታና ቤተሰቦቿ አውቋታል ልጁ። አዎ ብዙ ነገሮች ይስተካከላሉ። ኤኒዌይስ እስኪ ቬሮኒካ የምታወሪዋለሽ ሪል ዩናይትድ ኦር ናዮን እህቴ ተምር ወይ መናገር ይችላል? አውሩ ከሶስት አንዳችሁና ሁላችሁም የተወሰነ ደቂቃ አውሩና ልውጣ። እሺ ወደዛ ወደ ቦርደሩ የሚመለስ ሰው ፈቃደኛ የሆነ ቤተሰብ ቢገኝ ለራሱ ማለት ነው ይህን የሚያስተላልፉ ኮንትሮባንድ የሚተዳደሩ አሉ፣ ሽፍታዎች አሉ፣ ለብቻቸው ራሳቸውን ይቻሉ ማለት ነው። መካከል ሲቀጥል የሳውዲ ቦርደር ጠባቂ አለ። ያንን ቦታ ለማለፍ ለራሱ ከባድ ነው የሚሆነው ለሚሄዱት ሰዎች ማለት ነው። 50% ነው የማለፍና የመትረፍ እንትናቸው። እነሱም እጃቸው ሳይደርሱ ሊሞቱ ይችላሉ። ሲቀጥል ትላንትና ታየው ቪዲዮ ላይ ከየቱ ጋር ጀምሬ ነው ማሳይልህ አንተን ያቀናበርከው እያለ እየተናገረ ነበርኩ። እነ ሳሪ ጋር አለ ይሄ ሪካርድ ቪዲዮ አቀናብረው ውሸት ነው ይሄ። አንተን ያቀናበርከው እንደዛ ተባባሉ። እኔ አልሰማሁም። ድምጹን አጥፍተውታል ነበር እንዴ? እኔ እንጃ። እንደዛ ሪካርድ አድርጋ አላት ለራሱ ላሰማችሁ እያለች ነው ወላይ ተባለ። ኦኬ ሪካርዱን ፖስቱልና ሸራርጉልኝ ለኔ። እኔ ግን ሁሉም ሪካርድ ስላለኝ እኔ መጀመሪያ ላይ ከሰማነው ከነ ድምጹ ከሰማነው እንትን ላይ ነው እንደውም ይሄ ድምጽ የተጋባው። እኔ ላይ አልገባሁም፣ ግን ከታች እየተካተተ ኦኬ ማቤን ነው ያለው። ሸራርጉልኝ ፕሊስ። እሱን እኔ መስማት ፈልጋለሁ። አንተ ነህ ያቀነባበርከው? ቀነበብርም ነው ግን ማለት ነው። ግን እኔ ማለት ነው ወክ ሲያረጉ እኮ ይታያል እኮ መንገድ እየሄዱ እየተንቀሳቀሱ ምናምን። ኤዲቲንግ እኮ የገባበት አይደለም። ዝም ብሎ እንዳለ በግርድፉ ወክ እያረጉ ሲሄዱ ምናምን። ግፉልን እናንተ፣ ደቂቃውን ትንሽ ፑሽ አድርጉት። ወደ መጨረሻው ሳበው ተባለ፣ ተሳበ። እኔ ስለ ቪዲዮ ኤዲቲንግ ማውቃለሁ። የሆነ ነገር ሲሄዱ ወክ ሲያረጉ ራሱ ምናምን እያሉ መንገዱ ወክ ሲያረጉ ካሜራው ራሱ ልጅቷ እንዳለች አድርገው ነው አክት ያደረጉት ቪዲዮውን በትንፋሽ የዲካም ስሜት ልክ እንደዛ ነው። አረ የልጅቷ እንዳለች ነው አክት የሚያደርጉት ቪዲዮ ምናምን ትንፋሽ ዲካም ነው። ማን ነው ያቀናበረው ሲሉ ነበር። ወይ ጉድ! እኔ ማጥላችሁ። እሺ ማን ነው ታደራችሁ? ቬሮኒካ ታውራናት ወይ ታውራለች? አጭር አውርቼ ልውጣ። እሺ እኔ ቆንጆ ሶሪ፣ በጣም አጭር። ትናንትና የተሰራው ቪዲዮ በጣም የሚያሳፍር፣ በጣም የሚያሳዝን፣ በትክክል ድራማ ታውቂያለሽ። ድራማ የምሬ ነው የምነግርሽ። ድራማ ነው የሰሩት፣ በሰው ነፍስ ድራማ።
50,000 ሰው እንቅልፋተን እኮ ነው ስንከታተል የነበረው። በዛ ላይ ማለት የኢትዮጵያ ህዝብ እኮ ደደብ አይደለም፣ የሚያገናዝብ አለ። በጣም ሼም ነው ሼም። በቃ በሰው ነፍስ ምን ያህል እንደሚጫወቱ ከእውነት የራቀ እኔ በእርግጥ አንቺን የተወሰነ ፐርሰንት ሊሆን ይችላል በምትሆን የምስማማለሁ። ማንም እግዚአብሔር ብቻ ነው የሚያውቀው። ገብቶሻል? ግን የነሱ አንደኛ ነገር የሰዎቹ እንደዛ ተነጋግረው በአንድ ድምፅ እዛ ጋር ፋይት ለማድረግ መምጣታቸው፣ ሁለተኛ ነገር ደግሞ እንደተባለው የሬሳው እንደዛ የደረቀ የቆየ ሬሳ ማሳየት። እነሱ ራሳቸው አልተደራጁም። ገብቶሻል? ማለት ይሄ በደንብ በተጠና መልኩ አይደለም የመጡት እና ያሳዝናል። ዘመድ ሲጀምር ዲፌንድ ለማድረግ እኮ ነው የመጡት። ገብቶሻል አይደለ? በቃ እዛ ጋ ማለት እኔ እውነት ለመናገር እግዚአብሔር ነው የምልሽ፣ እንዴ ኢትዮጵያ ህዝብ እኮ ደደብ አይደለም። 50,000 ሰው እኮ ማለት እኮ 5 ሰው አይደለም። 50,000 ሰው ማለት እኮ በጣም ብዙ ሰው ነው ሲከታተል የነበረው። የሰዓቱ መቆየት እስኪመጡ ራሱ የሚጠበቀውስ ነገር አሁን እኔ እነሱም በሆን ምንድን መሰለሽ የማደርገው እኛ ያለነው እዚህ ነው፣ እነሱ ያሉት እዛ ነው። እኛ ሪያሊቲውን እንዲህ ነው ብለን ማሳየት አንችልም። ይሄው የደረሰ ቪዲዮ ይሄ ነው፣ ግን ትኑርም አትኑርም የምናውቀው ነገር የለም። እነሱ ይሄንን ያቀረቡት እኛ ከእናንተ ጋር ሆነን ማፈላለግ እንችላለን፣ ጊዜ ስጡን። እንደዚህ የሆነ የሚያግባባ ነገር እኮ ማድረግ ይችሉ ነበር። እነሱ ቀጥታ መጥተው ድርቅ ብለው ይሄ ነው እሷ ናት ብለው ከመከራከር ገብቶሻል ቴምሪ? በእውነት በጣም ልብ ነው የሚሰብረው። በጣም ነው የሚያሳዝነው። ማለት እግዚአብሔርን እኔ ትናንትና አንድ አልተኛውም። አንድ እውነቴን ነው የምልሽ። በቃ የሆነ ልብ አንጠልጣይ ልብ የሚሰብር በዛ ላይ ደግሞ ለእኛ እንደዚህ የሆነ ቤተሰቦቿ አስቡ እንግዲህ አባት ቀጥታ ላይቭ የልጃቸውን ሬሳ ሊያዩ ያ ሁሉ ሰዓት የተፈጀ እንዲህ ኧረ በጣም አውሬ ናቸው እነዚህ በጣም። አሁንም ዞሮ ዞሮ እንኳንም ወደ ህዝቡ መጣ ማንም አይለቃቸው። የእውነት ነው የምልሽ ሁላችንም ከነሱ ጎን ነን። የፈለገ ነገር ይፈጠራል እንጂ እውነቷን ያውጧታል። እንዴት ነው ጥሬ ልብስ ጽድት ያለ ልብስ ከሬሳ በላይ እንደዚህ መሬት ላይ የሚቀመጠው? ማለት ይኸውልሽ እነሱ ሊሰሩ የፈለጉት ቪዲዮ ሊሰሩ የፈለጉት ቲያትር በተአምር ማያስኬድ ነው፣ ውድቅ ነው። እኔ እውነቴን ነው የምነግርሽ። የጠበቅኩት ኤክስፔክት ያደረግኩት ሬሳና እነሱ ያሳዩት በቃ ነፍሴ ልትወጣ በቃ ዝግንን እያለኝ እግዚአብሔርን ነው የምልሽ። በቃ ምን አይነት ሬሳ ሊያሳዩን ነው? ያችን የመሰለች ልጅ በቃ ሬሷ ልናይ ነው ብለን ሰስፔንስ አድርገው ያመጡት የማይመስል የተሰራው ድራማ የማይመስል እያለከለኩ በቃ የቦታውን ድካም ለማሳየት በቃ ደክሟት ነው እንዲባል ገብቶሻል። በጣም እውነት እኔ አሁን ውስጤ በጣም እንደዚህ ሾክ እያደረገ ነው የማወራው እና ያሳዝናል በጣም እንደተባለው አሁንም ራሱ አላቸው የሆነ የተወሰነ ኦፖርቹኒቲ አለ። እነሱ አሁንም ቢሆን እስከ መጨረሻው ድረስ ህዝብ አይለቃቸውም። እነሱም ደግሞ ከጥግ መሄድ አለባቸው። በቃ እጅ እኮ ቁማር በሰው ነብስ እኮ ቁማር መጫወት እኮ ለነሱ እኮ በጣም ማለት ከኢምንት ባይቆጥሩትም ገብቶሻል። ለኛ ነው እንደዚህ እነሱ እዛ ስንት ሬሳ የሚያዩበት ቦታ እኮ ነው። ምንም ያን ያህል እንትን የሚል ነገር የለም። ገባሽ? እኔ አሁን እውነቴን ነው ምላሴ ሁሉ ይተሳሰራል። ታውቂያለሽ ትላንትና እግዚአብሔርን ራሴ ሁሉ አሞኝ። ለምን ሰው በወገኑ ላይ እንደዚህ አይነት ድራማ ይሰራል? በሰው ነፍስ በልጅ እናት የወለደ ያውቀዋል። ቤተሰብ ምን ያህል እንደተሰቃዩ አስቡት። እኛ እንደዚህ የተሰቃየ ቤተሰብ ምንድን ነው አሁን ፕሮፊት የሚያደርጉት? ኦኬ ክላር እነሱ አሁን እዛ የታፈኑ ልጆች አሉ፣ ሚስጥር ይወጣብናል፣ እሷ ብትወጣ ምናምን። ይሄን እንደተባለው እንዳትናገር ተደርጎ ሚስጥር ተጠብቆ ልጅቷ ትውጣ፣ የሚከፈለውም ይከፈል። አለበለዛ ግን ማንም ይለቃቸው የለም እንዴ። እውነቴን ነው የምልሽ፣ በሚጠየቁበት መንገድ መጠየቅ አለባቸው። ማንም ይሄን ነገር ፕሊዝ ዝም ብላችሁ እንደ አንድ ቀን እንደ ሁለት ቀን አጀንዳ መጥቶ የሌለበት ነገር ነው። እውነት ይሄ እኮ ቀላል ነገር አይደለም። እኛ ማይንዳችንን ተቆጣጥረው ስንት ቀን ሙሉ እየተከታተልን እንዴ ኖ በቃ እውነቱ መፍረጥ አለበት። ያምጧት ልጅቷን። አሁን ምንም እኮ ሞተች ነው የሚባል ይሄ ራሱ እንትን መዘጋት አለበት። አልሞተችም ልጅቷ ምንም። በዛ ላይ ደግሞ ሬሳ ሲወጣ ቴምር የኔ ኤክስፔክት አድርጌ የነበረው ምንድን ታውቂያለሽ? እውነት ለመናገር ማለት ነው አባትየው ምን ብለዋል? ማህተም አላት። ትክክል። ፎቶ ላይ ካየሽ ማህተቧ ላይ አለች መስቀል፣ የሆነች ለየት ያልሽ መስቀል፣ በክብ የተከበበች መስቀል ሆና በክብ የተከበበች ያቺ ለየት ያልሽ መስቀል አለች። የት አለ? እንደው እነሱ ትክክለኛ ሰዎች ቢሆኑ ያለውን ነገር ቆፍረው አውጥተው ማለት ማሳመናር የሚፈልጉት
ሁሉን ነገር ማሳየት ይችሉ ነበር። ኖ የእሷ አይደለም እንዴ! ማንም ፋራ የለም እኮ እዚህ ጋር ማንም መሸወድ አይችልም። ኤኒዌይስ እኛ ሁላችንም ከጎናቸው ነን። ቤተሰቦቻቸው በጣም ነው የሚያሳዝኑት፣ በጣም እና ቪዲዮ ፌክ ነው እንዳጠቃላይ። ልብሱም ከላይ ነው የተነሳ። ቪዲዮ ፌክ ነው። ልብሱ ከላይ ነው የተነሳ። ይዘው ሄደው ነው ልብሱን ቁጭ አድርገው ምናምን። እንዴ አይነ ስውር አለ እዚህ ሁላችን ሲስተም ቢጠቀሙም በውስጥ ቢያስገቡት እናንተ ለማውጣት ቢሞክሩ ወይል ያስኬድ ይችላል። አፈር አለባብሰው ታዲያ ቆሽሸው የሆነ ነገር እንዴ የሆነ እኮ አንተ ድንጋይ ገለጥ አድርገው ከላይ ነው ያነሱት። ታዲያ የማይመስል ድራማ ነው፣ የማይመስል ነው። በጣም ያሳዝናል። ገብቷል። እዛ ጋር ደግሞ ቀድሞ ዲፌንድ ላይ ያደረጉ እኔ በመጀመሪያ መጥቶ እዛ ጋር ወከባ ሲፈጥሩ ምንም ነገር እንደሌላቸው ጠርጥሬያለሁ። ገብቷል። 6 ሰዓት ቀጥረው 9 ሰዓት አካባቢ ነው የመጡት። ያ ማለት የሆነ የሚያሳክት ነገር አለ። እርዝመቱ የሰዓቱ መቆየት ምን ያህል ኢትዮጵያ ትዕግስተኛ እንደሆነ እነ ጆከር፣ እውነት ለመናገር እነ ጆከር እኮ ቁጭ ሁሉም እዛ ጋር ያሉ ማለት ነው ተጽዕኖ ፈጣሪ ናቸው። ግን ትዕግስታቸው ዋጥ አድርገው እውነት የኢትዮጵያ ሕዝብ 50 ሺህ ሰው ኢማጅን 50 ሺህ ሰው እንዴ! አረ በጣም ነው የሚያሳፍረው። በጣም እውነቴን ነው የምለው። አሁን እሱም ምንድን ነው የምለው እዛ ጋር ያሉት ልጆች የላኩልኝ ይሄንን ነው። እኔ በቦታው የለሁም። አሁንም ግን እስከ መጨረሻው የተለያየ ሰው በመላክ ወይንም የራሴን እንትን በመጠቀም እውነታውን ለማወቅ ከእናንተ ጋር ሆኜ እሰራለሁ። እንደዚህ አሳማኝ ነገር እኮ አለ። ገባ? እንደዛ ነበር መባል አለበት። ምክንያቱም ሁሎችም ሞተች ነው የሰሙ እንጂ ስትሞት ያየ የለም፣ አየን ያለ የለም። ሞተች አሉና ሁሎችም ሁለቱም ደላሎች እንዴ! እኔ በጣም የሚያሳዝን ነው። ጊዜ ልናገር ልተኛ ስለሆነ አንድ ጊዜ ልናገርና ልውረድ። እሺ ኤኒዌይስ ቴምርዬ በጣም ቴንኪዩ። አንቺ ጀግና ልጅ ነሽ፣ ከጎንሽ ነን እስከ መጨረሻው ድረስ። መገፋት ያለበት ነገር ነው። ፕሊስ ሌላ ደግሞ አጀንዳ መጥቶ የነገር መቀየር የለበትም። ልጅቷን አሁን ራሱ ምን እያደረጓት እንደሆነ እንኳን እሷ ሌላም ሴቶች አሉ። ይሄ የመጨረሻ ማስተማሪያ መሆን አለበት። ገብቶሻል? ኃላፊነት ወስደው ደላሎቹ እስከሚልኩ ድረስ እስከ መጨረሻው ድረስ ኃላፊነታቸው መወጣት አለባቸው እና አሁንም ቢሆን በሳንቲም ነው የእነዛኞች ሳያስጠይቅም ወይ ልጅቷ ትቅርና የነዛ ያሉች ሳያስጠይቅም ወይ በቪዲዮ ታዲያ እንዴ ድረሱልን ያሎች ማለት ነው እያሉ በእውነት ነው። እውነት የሚሰቃይ ነፍስ እኮ አለ። በእናታችሁ በጣም ነው እውነት። እንደ ሴት ደግሞ አስቡ። እኔ ገስ አሁን የምፈራው ነገር ምን እንደው ታውቃላችሁ? ምናልባት እንዳይገሏት ነው አሁን የፈራሁት እኔ። ምርመራ የምናደርገው ሲፖድ እንዳይገሏት እፈራለሁ። ከዚህ በኋላ ምንም አይነት ማስረጃም የሚያመጡልንም አይመስለኝም። አሁንማ ከባድ ነው። ሞተችንም እንትን ቢሉ ማን ይቀበላቸዋል? ምክንያቱም አስከሬን አሳይተዋል። ሌላ እንትን ቢሉ ማን የሚቀበላቸው አይኖርም። በነገራችን ላይ የሚገርም እኮ ነው። አንዴ ለናገርና ለወረድ ነው ልተኛ ስለሆነ በነገራችን ላይ ቅድም የመጣችው ሴትዮ ከእናንተ ጋር ልትተባበር አትችልም። ቅድም ተምር ስትል ስለሰማው ነው። ልጅቷ በጭራሽ አትተባበርም። ምክንያቱም የሰውየው የቅርብ ሰው ናት። ስለዚህ ልትተባበራችሁ አትችልም። የሆነ የምናገረውን ነገር መረጃ ምናምን ሰብስባ ለዛ ማስተባበያ ስለምፈልግ ነው በየቤቱ የምዞረው ልንገራችሁ። እና ደግሞ እኔ ካወኩት እኔ በሱ ነው የመጣሁት። መደፈር ችግር የለውም ያለችው ልጅ መደፈር ችግር የለውም ያለችው በ52,000 ሰው መካከል ስታወራና በጣም ስታስቸግር የነበረች ናት። እና ይቺ በጭራሽ ልትረዳ አትችልም። እኔ ደግሞ ይሄ የጅዳውን ሰውዬ አውቀዋለሁ። እዚህ ላይ ብዙ ነገር መናገር አልፈልግም፣ ምክንያቱም እኔ ቤተሰብ ምናምን ስላለኝ አስቸጋሪ ስለሆነ ስለማውቀው ማለት ነው። በውስጥ ግን እኔ እንዳወራሁት ጓደኞቼ እንደነገሩ ከሆነ ልጅቷ በአካል አለች፣ አልሞተችም። ግን ይሄ ይመች እንዲወጣ በህይወት እንድትወጣ አይፈልግም፣ ምክንያቱም መረጃ ታወጣበታለች። ለዛ በህይወት እንድትወጣ በጭራሽ አይፈልግም። እሷ በህይወት ከወጣች ብዙ መረጃ ስለሚወጣ ያኛው ትግሬው ልጅ በህይወት እንድትወጣ ቢፈልግ ራሱ ይመች አይፈልግም። ለዛ ልጅቷን አፍነዋታል ማለት ነው። እና እኔ ደግሞ በውስጥ የነሱ ሀገር ሰዎች ስለማወራ ይሄን ነው ሲሉ የሰማሁት። እሺ
የቅድሟ ሴትዮ ግን በጭራሽ አትረዳችሁም። እንኳን ይሄ ዲኤንኤ ምናምን የምትለው የሆነ አዲስ ነገር ልጅቷን ገለው ምናምን ለማምጣት ነው። ሰዓቱ ምኑ ሊታወቅ ይችላል፣ ግን ልጅቷ ገለው እንደገና እንትን እና ደግሞ ጊዜ ለማራዘም ነው። ምክንያቱም ሰውየው ታዋቂ ስለሆነ ሁላችንም ስለምናውቀው። አዎ አሁንም ዞሮ የለም በቃ የሆነ የኢትዮጵያ ሾርት ሜሞሪ ነው በሚለው ገብቶሻል። በቃ ሌላ አጀንዳ ሲመጣ ይሄን ይተውታል በሚለው ሲጀመር እኮ ለነገ ብለው ራሱ ሊያጓትቱ ፈልገው ነበር እኮ እንዴ! ለነገ ብለው እኮ ሊያጓትቱት ፈልገው ነበር። ምንም ማሳቢ መረጃ ይዘው ሲሳፈጀባቸው በጭራሽ ነው የማትረዳችሁ። በጭራሽ ምን አለች ትሉኛላችሁ? በጭራሽ አትረዳችሁም። እየዞረች እንደዚህ ነው እንትን የምትለው። እኔ ብዙ ነገር መናገር ፈልግ ነበር፣ ግን በሱ ነው የመጣሁት። ሰውየውን አውቀዋለሁ፣ የጅዳውን ሰውዬ ይመችን። ጓደኞቹም ሁሉም በዛ ቤተሰቦቹም እኔ አወራቸዋለሁ በጀማ ማለት ነው በስልክ። ግን ብዙ ነገር ብናገር ያው ወደ ቤተሰብ ስለሚዞርብኝ እኔ ወንድሞቼን በዛ ስለሆነ የሚመጡት ችግር ላይ እንደወድቅ ስለማልፈልግ ነው እንጂ ማለት ነው። እና ከባድ ነው። ዞሮ ያው እኔ የገባሁት ይቺ ሴትዮዋ እንደማትረዳችሁ ነው። ተምር ከሰማችኝ ንገሯት፣ ከሰማቻችሁ ልጅቷ በጭራሽ አትረዳችሁ። ሴትዮዋ የነሱ የቅርብ ሰው ናት። በጣም የቅርብ ሰው ናት። እንኳን እንደዚህ ተገዝታ ምናምን የሆነች ሴትዮ አይደለችም። የቅርብ ሰው ናት ሴትዮዋ። ስደርሱበት እናንተ ታውቁታላችሁ ሴትዮዋ ምን ያክል የቅርብ ሰው እንደሆነች። ያኔ እናንተ ላይቡን በስርዓት አልተከታተላችሁ እንደሆነው እንጂ እዛም ላይ የቅርብ እንደሆነች ያስታውቃል። ሀያት ለነሱ በጣም የቅርብ ሰው ነች። እሱ ሰውየው ደግሞ ምንም ጥያቄ የለውም። እሱማ ምንም ጥያቄ የለውም። እንግልጽ እኮ ግን ከአንቺ ጋር ተባብራ ልሰራልሽ አትችልም። እኔ ከታች እየሰማሁ ስለሚጠቅማት እኮ ነው ተባብራ የምትሰራው፣ ስለሚጠቅማቸው ነው። በነገራችን ላይ ለራሳቸው የራሷ የምትሄድበት ወይ ይኖራል፣ የራሷ የሆነ ሲስተም ይኖራታል። ስለሚጠቅማቸው ነው በነገራችን ላይ የሚሰሩት ከኔ ጋር። አይ ስለሚጠቅማቸው ነው በነገራችን ላይ። የኔ መንገድ የእነሱንም ቢዝነስም አይነካም። ሲቀጥል ደግሞ የልጅቷንም ህይወት ሴቭ ለማድረግ ነው። ሁለታችንን በምንጠቀምበት መንገድ ነው። ገብቶሻል? ሰው ያንን ነው ላረግ የምፈልገው። እንደዛ ከሆነ እሺ። ግን ሰውየው ይሄ የጅዳው ሰውዬ በጣም ያኔ አረመኔ ከሚባሉት በቃ በጣም አረመኔ ነው። እኔ በሱ ነበር የመጣሁት። ለአሁን የለሁም ቆይቻለሁ ከመጣሁ። ሲጀመር ከዚህ ከእንትና ከትግሬው ልጅ ጋር ቆይቷል ሲሰራ። እኔ ከመጣሁ 8 ዓመቴ ነው። እሱ ነው ያመጣኝ። በጣም ቆይቷል ሲሰራ እና እርስ በርስ መጋለጥ አይፈልጉም። ይሄ የጅዳው ሰውዬም መጋለጥ አይፈልግም። ምን ያክል አረመኔ እንደሆነ ህዝብ ቢያቅ እንደዚህ ሚዲያ ላይ ወጥቶ ምናምን አይደለም እሱን ነበር የሚጠይቀው። በውስጥ ነው እሷ ልትለቀቅ የምትችለው። በውስጥ ተነጋግሮ ቀስ ብሎ ነው እንጂ በሚዲያ አንድ የሞታለች ስለተባለ እንትን ሊል አይችልም። ያው ግን ገፋ ካደረጉበት ምናልባት ስለፈራ ነው። አሁን ፈርቷል። እኔ እንደሰማሁት ከሆነ በመስመር እያወራሁ ምናምን ዛሬ በጣም ፈርቷል። ሰሞኑን ህዝብ ስለተነሳበት ለዛ ሁሉ ማስተባበያ እንዲሆነው ነው ይሄንን እንትን ያቀረበው የቆየ ቪዲዮ። ይሄ ቪዲዮ ደግሞ በጣም ቆይቷል ከተፖሰተ ራሱ ይሄ ጭንቅላት ምናምኑ ቆይቷል ተፖስቷል። የዛሬ ስንት ዓመት ተፖስቷል። ያንን አቀነባብረው ነው ያመጡት። ወዲያውኑ የነገር ሲነሳ ለምን ስልክ አያነሱም ነበር? ለምንስ ጠፉ? ለምንስ አድራሻቸውን ቀየሩ? ነፃ ከሆኑ ማለት ነው። አባትየው ሲለምናቸው እንትና ድረስ እየሄደ ሲለምናቸው ልጅቷ በህይወት እንዳለችና መደራደር እንደሚፈልጉ ተናግረው እንደገና ደግሞ ሀሳባቸውን ቀይረው ነው እና ውስብስብ ያለ ነገር ነው። እኔ በመስመር አወራለሁ። በነገራችን ላይ የጎረቤታቸውን ልጆች ነው የማወራው በመስመር። ውስብስብ ያለ ነገር ስለሆነ ቀስ ብሎ ነው የሚፈታው እንጂ ብቻ አላቅም፣ ከበድ ያለ ነው። ሰውየው ግን ያው እኔን ራሱ ብዙ ችግር ሊያደርስብኝ ሲል ነው የጠፋሁት። ቤተሰብ ጋር ራሱ መሳሪያ ይዞ ሄዶ ሲያስፈራራ ስንት ነገር ሲያደርግ ነበር የዛሬ 5 ዓመት።
ቤተሰቦቼ በህግ እንትን ስላሉት ነው አርፎ የተቀመጠው። እኔም ደግሞ ርቄ ስለሄድኩ ማለት ነው። ዋው ኦኬ። ሜሮን ምን ነበር ያልሽው? ከታች ጽሁፍሽን አይቼ ነው ያስገባውሽ። ባይዘወይ ሜሮን አቤት ተምር፣ እኔ የምነግርሽ ዋሻ ላይ ስለሚያለቅሱት ልጆች ነው።